በጅብ መንፈስ አገልጋይ ሆኑ። በምን እንደምትሰሩ የራሳችሁ ነብይ በጠቋራ በድግምት በምናም እንዴት እንደሚሰራ መንፈሳችሁ ነው። በጅብ መንፈስ የሚሰሩ በክፉ መንፈስ የሚሰሩ በእግዚአብሔር ቤት ውስጥ ቤቴል የወንበዴዎች አዳምጥ። እኔ ያለውም የተናገርኩት ያንተው ነብይ ሱራፌል ነው እየተናገረ ያለው። እኔ ተመስገን አይደለም ይህን ቃል የተናገርኩት። በጅብ መንፈስ በምናም እንዴት እንደሚሰራ ጴንጤ ይልኝ። በጅብ መንፈስ የሚሰሩ በክፉ መንፈስ የሚሰሩ በእግዚአብሔር ቤት ውስጥ ቤቴል የወንበዴዎች ዋሻ አደረጉት ተብሎ ተጻፈ። የወንበዴ መንፈስ ከእግዚአብሔር ቤት ውስጥ ይውጣ። የነጋዴ መንፈስ ከእግዚአብሔር ቤት ውስጥ ይውጣ። በጌታ በኢየሱስ ክርስቶስ ከኢየሱስ ውጪ የሆነ መንፈስ ከእግዚአብሔር መንፈስ ውጪ የሆነ ማንኛውም ስፒሪት በእናቱ መንፈስ የሚሰራ በአባቱ መንፈስ የሚሰራ ባዳልሙቲ በወሰንጋላ በጠቋር ይህ ሁሉ ጴንጤ ቤት ያለ ነው። አገልጋይ ሆኖ ዝሙት እንዲለው የሚያደርግ ይኸውልህ አዳምጥ። ሶሪ የጅብ መንፈስ የጴንጤ አገልጋይ ሆኖ የሚያገለግላለ በጅብ መንፈስ ወዳጄ አዳምጠኝ። በጅብ መንፈስ አገልጋይ ሆኖ ባዳልሞቲ አገልጋይ ሆኖ ዝሙት ለዝሙት የሚያሯሩጥ አገልጋይ ሆኖ ጴንጤ ሆኖ የሚያሯሩጠው አንተ ይሄ ነው ታዲያ ሙሉ ወንጌል አማኝ አገልጋይ ሆኖ ዝሙት የሚያሯሩጠው ነው የሚለው። ይህ ማለት አዳር ፕሮግራም እያሉ እህቶቻችንን የሚያስረግዙት ማለት ነው። አየህ አዳር ፕሮግራም እያለ እየጠራ እህቱን የሚያስረግዝ ማለት ነው። መንፈስ ሰዎች ለኔ ካልሰገዱልኝ የሚል መንፈስ ይኸውልህ ጴንጤ ምናል ለሰው እንደሚሰግድ ሰጋጅ አገልጋይ ሆኖ ጴንጤ ቤት ውስጥ ፍጡር አምላኪና ፍጡሮች እንዲሰግዱለት እንደሚፈልገኝ ከዚህ ደቂቃ ጀምሮ ይሰማል። በኢየሱስም ከዚህ ደቂቃ ጀምሮ ይሰማል። ከዚህ ደቂቃ ጀምሮ ይሰማል። ስለዚህ አንተ ነህ አሁን ሙሉ ወንጌል አማኝ ወዳጄ፣ አንተ ነው ወይ ሙሉ ወንጌል አማኝ? ይሄን ነው የምነግርህ። እኔ አይደለሁም እያወራ ያለሁት የራስ ነብይ ነው ያወራ ነብይ ሱራፌል። እኔን ያመጣኝ እውነት መዳን ነው ብዬ ነው ማስበው። ከፕሮቴስታንት ያመጣኝ እንዳለ ዘርዝረ ንገረኝ ብትለኝ እንደ መጽሐፍ የዘረዘርኩ ነግርሃለሁ። ፕሮቴስታንት ላይ ያለው ልክ አለመሆኑ ኦርቶዶክስ ጋር ደግሞ ልክ ሆኖ የተገኘ ትምህርትን አግኝቻለሁ። እኔ እሱ በድፍረት መጽሐፍ ቅዱሳዊ የሆነ ትምህርት ስላላት ነው ኦርቶዶክስ የሆንኩት። ኦርቶዶክስ የሆንኩት በነገራችን ላይ ለአባልነት ማሟያ አይደለም። ኦርቶዶክስ የሆንኩት ለመዳን ነው። ኦርቶዶክስ የሆንኩት ጴንጤ ቤት ላይ ስትመጣ ደግሞ አባል ለመሆን ጴንጤም ይሆናል። ስለዚህ እኔ ጥያቄ ኦርቶዶክስ ቤት ውስጥ ከመጽሐፍ ቅዱስ ውጪ ትምህርት አላት ብለ የትኛውም ዋቴቨር ጥያቄ ሊሆን ይችላል። ይሄ ትምህርቷ ልክ ስላልሆነ ይሄ ነገሯ ልክ ስላልሆነ ነው ጴንጤ እንደሆነ ያደረገኝ የምትለውና ላለመዳን የሄድክበትን እውነት ማወቅ ስለምፈልግ ነው። ይፍዬ መልስልኝ። እሺ አመሰግናለሁ። እሺ ወንድም ምን አለ መሰለህ እኔ እግዚአብሔርን እዛ ጋር ሳመልክ እግዚአብሔር በትክክለኛው የሚመለክበት ቦታ ከሆነ መንፈስ ቅዱስ አለ። በእኔ አተረጓጓም እንደተረዳሁት ያሸነፈኝ እውነት ከሆነ ማለት ነው። መንፈስ ቅዱስ ካሌለ ደግሞ እርኩስ መንፈስ አለ። ከሁለት አንዱ መንፈሶች አሉ። ምክንያቱም የእግዚአብሔር መንፈስ ቅዱስ ነውና የስሙ የሚጠራበት ቦታ ላይ ቅዱስ የሆነው የእርሱ መንፈስ አለ እና እርሱ ደግሞ ካሌለ ስሙን ስለጠራው ብቻ አለ። እርሱ ደግሞ ካሌለ እዛ ጋር ሌላው ተቃራኒው አሁን ለምሳሌ እኔ ተሙ ብዬ ተሙ የራሱ ህይወት አለ። ትክክለኛ ታሪኩ አለ። የተሙ ታሪክ አለ። ያ ግን የተሙን ታሪክ መንፈስ ቅዱስ የሚባለውን አልገባኝም። ከይቅርታ ጋር እንድታብራራልኝ ፈልጌ ነው። ምክንያቱም ዓለም ላይ ምን አለ መሰለህ ቅዱስ መንፈስ የእግዚአብሔር፣ እርኩስ መንፈስ ደግሞ የሰይጣን ቆይ ከይቅርታ ጋር ቆይ እንደገባኝ መንፈስ ስለሌለ የሰይጣን ነው ብለን የወጣው ከኦርቶዶክስ ኖ አሁን ይኸውልህ ስላላስጨረስከኝ ነው። እኔ አሁን የምነግርህ አሁን ተመዝገናል። ተሙ ማለት ነው የራሱ የሆነ ትክክለኛው ተሙ አለ። የተሙን ታሪክ እኔ ልወስዶ አልችልም።
እኔ ላይ ብትለጥፈው ተሙ ተብዬ የኔ ታሪክ ከሆነ ተሙ አንተ ነህ እንጂ እኔ አይደለሁ። ወይ ደግሞ የኔ የኤፍሬም ታሪክ ለአንተ ብሰጥ ከይቅርታ ጋር ቆይ፣ ሀሳቡ ከገባው ጌታን አልተረዳውም። መድኃኒዓለም ምስክሬ ዮሐድም ካልገባው ኔትወርኩ ከሆነ ኔትወርክ ትንሽ እንትን እያለ ነው። ይሰማል እንዴ? አሁን ይሰማል ያለው ነገር ገብተዋል። ግን ዮሐድዬ እኔ አልገባኝም፣ ስላልገባኝ ነው። ኧረ እኔ ስለምን አልጨረስኩም ማለት እዛ እኮ ነው። እሺ ጀመርኩት እንጂ መጨረስኩት። እሺ ያው አጠር አድርገህ መልስልኝ። እኔ ጌታ ምስክሬ እንትን ፈልጌ አይደለም የጠየቅኩት። ጥያቄ ምን መሰለህ? የጠየቅኩት ብቻ ነው መልስ ሊፈልገው። ኦኬ እኔ ወይ ረዘም ለማድረግ ፈልጌ ጀምሬ ሊሆን ይችላል። አጠር አድርጌ ልንገርህ። ያምጣለሁ። ጥያቄን እስኪ አስታውሰኝ። ምን ብዬ ነው የጠየቅኩ? ከይቅርታ ጋር ከኦርቶዶክስ እንዴት ወጣህ ነው። ለምን እንዴት ወጣ አላልኩ። እኔ እንደፈለክም በግራም በቀኝም እየሄድክ ልትወጣ ትችላለህ። እንዴት ወጣህማ ሌላ ጥያቄ ነው። ለምን ድጋምልኝ። እኔ ኦርቶዶክስ ተዋህዶ ቤተ እምነት ነበርኩኝ፣ አሁን ፕሮቴስታንት ነኝ አልከኝ። መልካም። ኦርቶዶክስ በሆንክበት ሰዓት ላይ አሁን ወደ ፕሮቴስታንት ስትሄድ ኦርቶዶክስ ተዋህዶ ከመጽሐፍ ቅዱስ ውጪ ልክ አይደለችም ብለህ አስበህ ጴንጤ የሆንክበትን ነገር ንገረኝ አልኩ። ከመጽሐፍ ቅዱስ ውጪ ኦርቶዶክስ ነበረች ብለህ የምታስበው የትኛው? አንድ ምነግርህ ነገር ቢኖር ማለት ነው አያቴ ያስቀመጠችልኝ መጽሐፍ ቅዱስ ነበረ ከበፊት ጀምሮ ማለት ነው። ማንም ሰው ሲያወራኝ እኔ በእሷ አንግል ነው የማየው። ያደግኩትም እንደነገርኩ በእሷ ኦርቶዶክስ ነች። የተወለድኩበትም በኦርቶዶክስ ስር ስለነበረ ማለት ነው። እና እሱ መጽሐፍ ከማንም ጋር ሳወራ በእሱ መጽሐፍ መሰረት ነው የማወራው። እርሱ መጽሐፍ ደግሞ መጽሐፍ ቅዱስ ብቻ ነው። 81 አሃዱ መጽሐፍ ቅዱስ ነበረ እቤታችን፣ በሱ ነው እኔ እንትን የምለው። እና ምን አለ መሰለ እኔ በኦርቶዶክስ በነበርኩበት ዘመን ላይ አቡነ ለምሳሌ ተክለ ሃይማኖት ብዙ መጠራቸው እና አርሴማም ነምና የምትላቸው እንዳለ መጽሐፍ ቅዱስ ላይ ያሉ ነው ይመስለኝ። በዛን ዘመን ላይ ማለት እንዳለ ቤተክርስቲያን ላይ የሚወራው የእግዚአብሔር ቃል ከሆነ የእግዚአብሔር ቃል ተብሎ የተቀመጠ መጽሐፍ ቅዱስ አለ። ያ መጽሐፍ ቅዱስ ምንድነው? ሙሉ ለሙሉ በቃ ከዛ ላይ የሚወራ የሚሰበክ ነው የሚመስለኝ የነበረው። በዚያው የቅዱሳን ናቸው ጥያቄ ሆኑብህ። ቅዱሳናቶቹ በሙሉ ከመጽሐፍ ቅዱስ ላይ ምክንያቱም እነ ጴጥሮስ አሉ እነ ጳውሎስ አሉ። አሁን ጥያቄ የሆኑብህ ቅዱሳኖች ናቸው። ቅዱሳናቶቹ በሙሉ የሚያስተምሩት ትምህርት አለ። አሁን እዚህ ጋር አንድ ነገር ተሙ ልትረዳ የሚገባህ ነገር ማለት ነው። አሁን ከመጽሐፍ ቅዱስ የሚያስተምሩት ትምህርት ከነ ጴጥሮስ ጋራ ተመሳሳይ ሊሆን ይገባል። ተመሳሳይ ሊሆን ይገባል። ከመጽሐፍ ቅዱስ ውጪ ቅዱሳኖችን ትጠራለች ነው ያንተ ጥያቄ? እነዚህ አሁን የጠሯቸው በሙሉ መጽሐፍ ቅዱስ ላይ ያሉ ይመስለኝ ነበር። ተክለ ሃይማኖትም ይሁን አርሴማም ይሁን ምንም የቅዱሳኖችን ስም ትጠራለች፣ ቅዱሳን ብላ ትጠራለች። መጽሐፍ ቅዱስ ላይ የሌሉትን ብለህ ነው አይደል የምታምነው? እንደዛ ብላ ያኔ ያሉ ይመስለኝ ነበር። መልካም። ከዛ በኋላ ነው ያወቅሁት እንዴት እንዳሉ ነው ያስረዳሉ አንድ ጊዜ። ከዛ በኋላ ለወንድሜ ዮሐድ እድሉን ሰጠዋለሁ። ኤፍዬ አንተ በክርስቶስ ኢየሱስ ቅዱስ ነህ? አንተ በክርስቶስ ኢየሱስ ቅዱስ ነህ? እንግዲህ በፈሰሰልኝ ደም መሰረት እንጂ ከኔም አይደለም እኮ ከአንተም አይደለም። ሁሉም ቅዱሳን የሚባሉት በክርስቶስ ኢየሱስ የሚቀደሱት፣ ቅዱስ ተብለው የሚጠሩት ደግሞ ቀዳሹ የክርስቶስ ኢየሱስ ደም ስለሆነ ነው። አንተ በክርስቶስ ኢየሱስ ቅዱስ ነህ ኤፍሬም? እንግዲህ ቅድስናዬን በደሙ መሰረት እስከሆነ ድረስ አምንበታለሁ። የኔን ጥያቄ ተረዳ። በማመን ስለሆነ ጽድቁ ቅዱሳን ተብለው የሚጠሩ ቅዱሳኖች በክርስቶስ ኢየሱስ በማመንና የክርስቶስ ኢየሱስ ደም እንደሚቀድስና እንደሚያድን ያመኑ ናቸው። ስለዚህ አንተ በክርስቶስ ኢየሱስ የተቀደስክ ቅዱስ ነው። በጣም ጥሩ። አንተ መጽሐፍ ቅዱስ ላይ አለ ኤፍሬም ቅዱስ ተብለህ መጽሐፍ ቅዱስ ላይ አለ?
ኖ እንደ ልጻፍም አይገባኝም። ለምን መሰለህ ይህንን የምልህ ቆይ እግዚአብሔር ይሄ ያስፈልጋቸዋል ብሎ 4 ብሎ ራሱ ቃሉን እስከሰጠን ድረስ በዛ መመራት እንዳለብን ነው። በጣም ጥሩ። አሁን አንተ ቅዱስ ነህ፣ ቤተ ክርስቲያን ግን አምና ግን አባቶችን ሜርሲ የብልጥ ጥያቄ ራስ እኔ ድሮ ጓደኞቼ እየመጣችሁ የምትሳደቡት ነገር ይገርመኛል። ስለዚህ አንተ ቅዱስ ነህ፣ ቤተ ክርስቲያን ግን አምና አባቶች አሉ ብላ። ቤተ ክርስቲያን ማለት ከእግዚአብሔር ውጭ ነች። ቤተ ክርስቲያን ከእግዚአብሔር ሕግ ውጭ ነች፣ ከእግዚአብሔር ቃል ውጭ ነች። አሁን ይህንን ነገር ማለት ነው ስትናገረኝ አንድ ነገር ልንገር ተሙይ በክብር ማለት ነው። ቤተ ክርስቲያን ከእግዚአብሔር ሕግ ውጭ ወይ ደግሞ ከእግዚአብሔር ስር ነች እንጂ ከእግዚአብሔር ውጭ የሆነ ሌላ ቤተ ክርስቲያን አላውቅም። የእግዚአብሔር የሆነ ቤተ መቅደስ ትክክለኛ ከሆነ ማለት ነው። አሁን ቤተ ክርስቲያንና እግዚአብሔርን እንትን ባንል ጥሩ ነው። እግዚአብሔር የሚፈልገው በቤተ ክርስቲያን ስር ሰዎች ካሌሉባት እኮ ቤት ነው የምትሆነው። ተሙዬ መልካም። ቤተ ክርስቲያንና ክርስትናን እስኪ ልዩነትና አንድነቱን ንገረኝ፣ ለማወቅ ፈልጌ ነው። ከዛ በኋላ ወደ ቅዱሳኖች እመጣለሁ። አዎ እኛ ቤተ መቅደስ እንደሆነ መቼም የተጻፈውን አንብበሃል ታውቃለህ ብዬ አስባለሁ። ቤተ መቅደሱ ማለት አሁን ለምሳሌ ድሮ በካህን አማካኝነት የእግዚአብሔርን መንፈስ በዛ ነበር የምናገኘው። አሁን በእያንዳንዱ ሰው ላይ መንፈስ ቅዱስ አርፏል። መንፈስ ቅዱስ ደግሞ ያ ስትቀደስ በእግዚአብሔር ደም አንተ እንደፈሰሰልህ ክርስቶስ እንደተሰቀለልህ በማመን በጽድቅ በምታገኘው ቤተክርስቲያን ትቀድማለች። ጋሽ እስጢፋኖስ ከመጽሐፍ ቅዱስ አየኔ ጥያቄን ነው የምነግርህ። ቤተክርስቲያንንና ክርስትናን ወይም ደግሞ ይሄ ቤተ መቅደስን ልዩነቱን አንድነቱ ንገረኝ። አንተ ቤተክርስቲያን ትሄዳለህ? አሁን ባለህበት ሃይማኖት? ሄዳለሁ። አሁን ላይ ክርስቲያን ውስጥ እነማን ናቸው የሚሰበሰቡት? በክርስቶስ ያመነ ሰው ሰዎች ማለት እነሱ ቅዱሳን ልበል። በቃ ቅዱሳን እንድልፈልግ ነው። ቅዱሳን እንድትለኝ ፈልግ። ቅዱሳኖችን የሚመራ አለ የለም? ቤተክርስቲያን አገልጋዩ መራሃል። አገልጋይ እንዲሆን ማን ይሾመው? ቢሾመው እግዚአብሔር ነው ብዬ አስባለሁ። ስለዚህ ማለት ያው እግዚአብሔር የሾመው ሰው ግለሰቦች ወይም ፓስተሮች እነሱ ምኖች ናቸው? ቅዱሳኖች ናቸው። እነሱን ቅዱሳን ብለህ ትጠራለህ። አንዲቷ ቤተክርስቲያን ግን ቅዱስ ብላ ያስቀመጠቻቸውን አባቶች ወይም ደግሞ ቤተክርስቲያን ሆነ እያወረድኳቸው እኮ አይደለም። አንድ ተሙዬ እኔ ያልተረዳኝ ነገር አለ። እነሱ ገድላቸው መጻፉ የግለሰቦቹ ገድል መጻፉ ልክ አይደለም ብለህ ታምናለህ? ለምሳሌ ያክል እኔ የነቢ ጆሹዋ ገድል አለኝ፣ እኔ ያሳያለሁ። ነቢ ጆሹዋን ታውቀዋለህ? ናይጄሪያዊ እንደሆነ አውቃለሁ። ገድሉ ግን እንዴት እንትን እንዳደረገ የጆሹዋ ገድል ተጽፏል። ጆሹዋ ቅዱስ ነው ነቢ ጆሹዋ። እኔ አሁን ወንጌላዊ ስለሆንኩኝ በጆሹዋ አይደለም የሚከተል ወንጌላዊ የሆነ ሁሉ ይከተሏል ማለት አይደለም። የሚከተለው እኔ መጽሐፍ ቅዱስ ላይ ያለውን እነ ጴጥሮስ የሰበኩትን እነ ጳውሎስ የሰበኩትን ስብከት አምኜ ነው የምከተለው። ገብቶሃል? አሁን አንተም እንደዛ አይነት ሰው ነው ብዬ አምናለሁ። ሌሎችም እንደዛው አይደለም። እኔ ጆሹዋ መጽሐፍ አለኝ አልኩ። ጆሹዋ ቅዱስ ነው ቅዱስ አይደለም? እኔ ምን ይረባልኛል? የምከተለው ጆሹዋን ሳይሆን ኢየሱስን። እኔ ታዲያ የምከተለው ተክለ ሃይማኖትን ነው እንደ ኢየሱስን ነው እኮ የምከተለው። ኖ ገድሉ ላይ ያለውን እያንዳንዷን ታሪክ አበጥረን እናስባለን። እኔ ራሴ ተክለ ሃይማኖትን አለ የምከተለው። ተክለ ሃይማኖት የሰበከውን ኢየሱስን ያድነኛል ብዬ ተቀበልኩት። ኦኬ እሺ፣ አንድ ጥያቄ ልጠይቃ። ከዛ እኔ ራሴ አርሴማን አይደለም የምከተለው። አርሴማን ያዳናትን ያድናል ብላ የሰበከችውን ወይም ደግሞ ለሱ ብላ የተሰዋችለትን ኢየሱስን ነው የምከተለው። የምታድነዋ እኮ አርሴማ እኮ አይደለችም እኮ የዘላለም ሕይወት የሚሰጠው ነው። ምን ሆናል? እሺ ሰምቻለሁ። ተሙዬ አሁን የአርሴማን ታሪክ ወስደህ የጳውሎስን ስብከትና አስተምሮቱን ገድሉን ታውቃለህ መቼም። እሱ ጋራ ሁለቱን ወንጌሎችን ኮምፔር አድርጋቸው። ገድሉ ወንጌሉ ላይ ያለው አለማወቅ
ምድራዊ ህግ ላይ አለማወቅ ከተጠያቂነት አያድንም። አወክም አላወክም ወንጀል ከሰራ ወንጀለኛነት ትጠየቃለህ። ትክክል። ደግሞ መንፈሳዊያን ነን ወይም ደግሞ ክርስቲያኖች ነን። ባለማወቅ ምክንያት እንጠፋለን። ክርስቶስ ኢየሱስ ምን አለ? ህዝቤ እውቀት ከማጣቱ የተነሳ ጠፋ አለ። ህዝቡ የጠፋው እውቀት ከማጣቱ የተነሳ ነው። እውቀቱን ቢያውቅ ኖሮ ክርስቶስ ኢየሱስ መምጣቱን አምኖ ኢየሱስ ክርስቶስን በመፍራትና በመንቀጥቀጥ አምላክ አድርጎ ይቀበለዋል። ስለዚህ አርሴማ፣ ተክለ ሃይማኖት፣ አቡነ አረጋዊ፣ አቡነ ገብረ መንፈስ ቅዱስ የሚባሉ አምላኮች የሉ። ኦርቶዶክስ ቤት ጋር አምላክ ናቸው እኮ አላልኩም። ያስተማሩት ገድልን ልጨርስ ወንድሜ። ገድል ማለት ምን ማለት ነው? ወይፍዬ ገድል ማለት በህይወታቸው የተጋደሉት ወይ ያስተማሩትን ሲያደርጉ የነበሩትን በጣም ነው የተጻፈ። ጳውሎስ ምን አለ? ሩጫውን ጨርሻለሁ፣ እኔ ኢየሱስ ክርስቶስን ለብሻለሁ፣ እናንተ ሩጫውን ጨርሻለሁ፣ እሺ ሃይማኖቱን ተጋድያለሁ፣ የክብር አክሊል ምን ይለኛል? ይጠብቀኛል አለ። እውነት ነው፣ ጳውሎስ ነው ያለው። ስለዚህ ሩጫዬን ያለው ሩጫውን ነው ያለው። ሩጫዬን ካላማ ቀነኒሳ ነው የሚሆነው። የክብር አክሊል ይጠብቀኛል ካለ ማለት የሱ እንጂ የወንጌሉ ያበቃል ማለት ጳውሎስ ሩጫውን ነው ሩጫዬን ነው ያለው። ጳውሎስ ሩጫውን ስትል የማን የራሱን ነው ወይ? ጳውሎስ የማንን ሩጫ ነው የሮጠው? የወንጌሉን ነው። ጳውሎስ የማንን ሩጫ ነው የሮጠው? እንግዲህ እኔ እንደተመረጠና በእግዚአብሔር የተማረውንና ያስተማረውን ገድል አንተም ታውቃለህ። እኔም ከዛ ውጭ ከጳውሎስ ውጭ እኮ ትምህርት እንዳይኖር ነው የምፈልገው እኮ የኔ ለኔቶ ከጳውሎስ እኔ ጳውሎስ ራሱ ከእውነት የተጣመመ ወንጌል ብሰብክላችሁ እንኳን ማንም ከመጽሐፍ ውጪ ትምህርት ያስተማረ ካለ የተረገመ ይሆን ያለው። ስለዚህ እኔ ከመጽሐፍ ቅዱስ ትምህርት ውጪ የትኛውን ማስተምሮ የሚያስተምር ሁሉ እርጉመን የተረገመን የመላእክት እንኳን ቢሆን ያለው ገባ። ስለዚህ እኔ እያልኩ ያለሁት ጳውሎስ የሮጠው የማንን ሩጫ ነው? የእግዚአብሔር ነው። ስለዚህ ሩጫውን ጨርሻለሁ ነው ያለው አይደል? አዎ፣ ምክንያቱም ሰዎችን ማዳን እስከሆነ ድረስ የያዘው የሚሮጠው ለማን ነው? ወንጌል የሚሰብከው ለማን ነው? ትውልድ ለማን? ሩጫውን ጨርሻለሁ፣ እውነተኛ ሃይማኖታዊ ገድልን ተጋድያለሁ፣ ከፊት ለፊት የክብር አክሊል ይጠብቀኛል አለ። ስለዚህ ገድልን መጋደል፣ ለሃይማኖት መሞት፣ ለሃይማኖት እውነትን ወንጌልን መስበክ፣ ሃይማኖታዊ የሆነ ድርጊቶችን ማካሄድ ይቀጥላል ማለት ነው። ሩጫው የእግዚአብሔር ሩጫ በሁሉም ይቀጥላል። ስለዚህ ወንጌል የቆመው በጳውሎስ ነው። እውነተኛ ገድል ለመጋደል በጳውሎስ ቆሟል? አልቆመም። በጳውሎስ ካልቆመ በማን ነው የሚቀጥለው? ንገረኝ። ጳውሎስ ቅዱስ ነው አይደል? ትክክል። ጳውሎስ ቅዱስ ነው አይደል? ጳውሎስ ቅዱስ ከሆነ ቅድስና በጳውሎስ ዘንድ ይቆማል? አይቆምም። ግን አንድ ነገር ልንገርህ፣ የተቀላቀለ አሁን ቅድም ያልከውን ቃል አዳምጠኝ። ቅዱሳን እንዴት እንደሚቀጥሉ ነው የምነግርህ። አባቶች እውነተኛ የወንጌል አገልጋዮች እውነተኛ ወንጌልን የሚጋደሉ አባቶች እንዴት እንደሚቀጥሉና እውነተኛ ገድልን የሚጋደሉ ተጋዳይ አባቶች እንዳሉ ነው እየነገርኩህ ያለሁት። ወንጌል መሮጥን ማገልገል በጳውሎስ ዘንድ ይቆማል? አይቆምም። ሐሳቤን ግን እንድናገር አላደረክም። ጳውሎስ ለማን አባትነት በጳውሎስ ዘንድ ይቆማል? መሪነት፣ አባትነት፣ ሐዋርያነት፣ ኤጲስቆጶስነት በጳውሎስ ዘንድ ይቆማል? አልቆመም። አሁንም እኮ አልቆመም እኮ ነው። ስለዚህ ገድልም ሆነ መጽሐፍ ሆነ ከጳውሎስ ውጭ አታወሩ። መጽሐፍ አለበት ወይ? አሁን እኔ ተነስቼ ልክ እንደነ ጳውሎስ ተነስቼ እንትን ባደርግ የራሴን ታሪክ መጻፍ አለብኝ ማለት ነው። ልክ እንደ ገድል ተደርጎ እንዲቀበል ማለት ነው። መቀጠል አለበት ነው። መጽሐፍ ቅዱስ እየተቀጠለ ይጻፋል ማለት ነው። አይደለም ለምን አንድ ፐርሰናል ሰው ጋር ለምን እናገናኘዋለን? ይሄ እኮ የእግዚአብሔር ጉዳይ ነው። የእግዚአብሔር ጉዳይ ነው። የከበረው ይዋድ ሊገባ መሰለኝ ኤፍሬም
አደከም እዩ ጩፋን ታውቀዋለህ? ኤፍሬም አይሰማም? ዴታሚ የኔ አለመሰማት አይችልም። ያንተ በጣም ነው የሚሰማው ጽድት ብሎ። እሺ ኤፍሬም ይሰማል አይደለም? ይኸውልህ ምን አለ መሰለህ ተሙ ለመተቻቸት ምናምን እኮ አይደለም። እግዚአብሔር በቅንነት አንተ እግዚአብሔር የምታገለግል ሰው እኮ ያንን ለመነጋገር ያክል እንጂ የሆነማ እንትን ኤፍሬም አለ። ቆይ ባናደርገው ጥሩ እየዋዳ ኤፍሬም ህይወት ጋር አውራ አንድ ጊዜ ዋልጠጣ ነው። ታዲያ ምንድነው እንዳልሰማ ሆነ ዝም ብለህ ከተሜ ጋር ነው ማለት ዝም ብለህ እንትን ባትዘላልሉ ጥሩ ነው ብዬ ነው። ከርሱ ባንወጣ ጥሩ ነው ብዬ ነው። ሌላ ለምን ጆሮን ደፍነህ ነው እንዴ የምታወራው? ታዲያ ቆይ ተረጋጋ። ያስፈልጋል ትልቅ ሰው ነህ እንዴ? በስድብ አይደለም። ስድብ ምን ይሰራል? ምንድነው የተሰደብከው? ጆሮን ደፍነህ አታውራ እያልኩ ነው። ማንም ሰው እንደማያወራ አድርገህ እኔ እሰማለሁ እያልኩ ምንም በቃ ወሬ ማለት ማንም እያወራ እንዳልሆነ አድርገህ የራስን ወሬ ለምን ታወራለህ? ኦኬ ከሰው ጋር ለማውራት ነው የገባው። ሰው ሲያወራ ይሰማል ወይ ሲልህ እንኳን ቢያንስ ኦኬ አዎ ይሰማል ብለህ ሀሳብን መቀጠል ትችላለህ። ምንም እንዳልሰማ ሆነ ዝም ብለህ ታወራለህ። ይቅርታ አንድ ነገር ልንገርህ። ተሙን ነው ላወራ የገባሁትና ተሙን ነበር እያወራሁ የነበረው ስላስገባኝ ማለት እኔ ያው በክርስቶስ አንድ ስለሆነ ችግር የለውም። አሁን እዩ ጩፋን ታውቀዋለህ ወይስ አታውቀውም? እኔ አሁን እኔ አላውቅም አንተን ግን ተሙን አውቀዋለሁ። ገብቷል? ተሙንም አውቀዋለሁ። ብዙ ሚዲያ ላይ ስለሆነ እዩ ጩፋን እኔን ተወኝ አትወቀኝ። ምን አደርግልሃለሁ? እኔ ማወቅ እዩ ጩፋን ታውቀዋለህ? አንተ ሄደህ የምታውቅ ከሆነ ኦኬ። ግን አንድ ነገር ልንገርህ ማለት ታውቀዋለህ ወይስ አታውቀውም? አንተ ካወቅከው ንገረኝ፣ ችግር የለም። እንዴ ታውቀዋለህ ወይስ አታውቀውም ከሆነ የተጠየቀው ወዳጅ ምን ሆነ? አላውቀውም። የት ቸርች ነው የምትሄደው? ለመሰለህ የምትናገረው ምን እንደሆነ ስለማላውቅ ልትናገረው ያመጣኸውን ምክንያቱም ከርዕሱ ውጭ ስለሆነ የምታወራው ለዛ ነው። ስለምን ርዕስ ነው የምታወራው ወዳጅ? እኔም አንተ ርዕስን አላወቅኩትም፣ ለዛ ነው። ይቅርታ። እንዴ ስለምን እያወራህ ነበር? እኔ ተሙን ነው ያወራሉት ስለ እሱና እኔ እሱ ኧረ አማርኛ ምለውን መጀመሪያ ተረጋጋና ቆይ ወዳጄ አንዴ ኤፍሬም ተረጋጋና ቢያንስ ምለውን እየሰማ መልስ። እሺ ማለት ተግባቦት የሚባል ነገር አለ። አማርኛ ትችላለህ። ስለዚህ ማዳመጥ ሰው ነው ያዳምጣል። አንዴ እባክህ ተደርበህ አታውራ። ከማን ጋር ስታወራ ነበር አይደለም ያልኩ። ስለምን ስታወራ ነበር ስትባል ከማን ጋር ታወራ ነበር ማለት አይደለም። ኦኬ ልዩነት አላቸው። ከማን ጋር እያወራህ ነበር ብለህ ከተሜ ጋር ብለህ ትመልሳለህ። አሁን ስለምን እያወራህ ነበረ ነው? ስለተሜ አይደለም አይደል? ስለኔ አይደለም። ቅድስና ስለሚለው ሐሳብ እያወራህ ነበረ። ቅድስና በቅዱስ ጳውሎስ ዘመን ቆሟል የሚለውን ሐሳብ እያወራችሁ ነው። በዛ ዙሪያ እያወራሁ ነው። ምን ብዬ ጠየቁ? የትኛው ቸርች ነው ህብረት? እዩ ጩፋን አላውቀውም ብለሃል። አየህ ቢያንስ ለራስ እንኳን የማትታመን መሆንን ሰው 300 ምናምን ሰው ይመለከታል፣ ታዝቦ ይሄዳል። አንተ ደግሞ ለየትኛው ጌታ እያገለገልክ እንደሆነ በዚሁ አጋጣሚ ሰው ይረዳል ማለት ነው። አየህ የሚከብር ጌታ ነው ያለ። ለምን ትዋሻለህ? አልናገርም ማለት እኮ ትችላለህ። አላውቀውም አልክ። እዩ ጩፋን አላውቀውም አልክ። ፕሮቴስታንት ነህ። ሲጀመር እዚህ ውስጥ ምን አመጣው እሱ? እዩ ጩፋን ታውቀዋለህ? አላውቀውም አይደለም። ምን አመጣው? ዮሐድ እዚህ ውስጥ ምን አመጣው? እኔ ያሳያለሁ ምን እንዳመጣው እነግርሃለሁ። ተሙም ሲል የነበረውን ስለ ጆሹዋ እንዳመጣው እኔ እነግርሃለሁ። ጆሹዋ ምናምን ሲለኝ እሱ እዚህ ውስጥ ምን አመጣው? ለምን እንደመጣ እኔ እነግርሃለሁ። መጀመሪያ ታውቀዋለህ ወይስ አታውቀውም እኮ? አንተ ካወቅህ ያንን ማብራራት ያለብህ አንተ እንጂ ነው አይደለም። ታውቀዋለህ ወይስ አታውቀውም ነው ጥያቄው። ለምን ስለኔ ማወቅና ለማወቅ ይጠቅማል። ይሄው እኔ ያለው ኤፍሬም እንዴት እንደሚጠቅመኝ ለኔ ተው መልስልኝ። ለአንተ ነው የሚጠቅም፣ ለኔ አይጠቅመኝም። እንዴት እንደሚጠቅም ለአንተ አሳያለሁ እያልኩ እኮ ነው። ለአንተ ይጠቅማል፣ ለኔ አይጠቅመኝም። ምን የሚጠቅመኝ አይጠቅምህም? ቆይ እዩ ጩፋ አይጠቅምህም? እዩ ጩፋ አይጠቅምህም? አወራ ማለት ነው። እዩ ጩፋ አይጠቅመኝም ብሏል። ቆይ አንዴ አንተ እንደ ሐዋርያ ቅዱስ ጳውሎስ ቅዱስ ነህ ወንድሜ? በቃ ተው፣ አንተ ጋር አላወራም።
አይ በቃ ሄድና ፓስተሮችን አገልግላየ በቃ ወጣ። እንደዚህ ናቸው። ምንም አይመልሱም እኮ ከቅድም ጀምሮ እኮ ሲያወራ ነበረ። አንድ ጥያቄ እንኳን መመለስ አስችልም። አንድ ጥያቄ ያውቀዋል። ይኋዴ አንተ ጋር እንዴት ብሎ ያወራል? አንዱ ቢመልስ በቃ እስካሁን ሲያወራ የነበረውን እንዴት አፈር ድሜ እንደሚበላ ምናምን ስለሚያውቅ ነው። አይ ያውቀዋል። በጭራሽ አያወራም። ስለዚህ ዝም ብላችሁ እባካችሁ ከውስጣችሁ ካለው ጥላቻ የተነሳ ዝም ብላችሁ ቤተክርስቲያን እንዲህ ቅዱሳን ምናምን ባይዘወይ ቅዱሳኖቹ ገድል ነው የሰበኩት ምን ሲል ነበር። እኔ ገድል ነው የሰበኩት ማለት ቅዱሳኖቹ ምን ሲያስተምሩ እንደተገደሉ አታውቅም እንዴ? አርሴማ ይላል። አርሴማ ምን ብላ እንደተገደለ ታውቃለህ? አቡነ ተክለ ሃይማኖት ትላለህ። ምን እየሰበኩ ሰማዕትነት እንደተቀበሉ ኢትዮጵያን በወንጌል እንዳዳረሱ ታውቃለህ እንዴ? አሁን ያለችውን ኢትዮጵያ የክርስትና ደሴት እንድትሆን ያደረጉ እኮ አቡነ ተክለ ሃይማኖት ናቸው። ታሪክ አታውቁም እኮ። ወንጌል በኢትዮጵያ ምድር እንዲሰፋ ያደረጉ ታላቅ ሐዋርያ አዲስ ሐዋርያ ይባላሉ። ባይዘዌ በግብፅም ቤተክርስቲያን ጭምር የሚከበሩ ታላቅ አባት እኮ ናቸው። አሁን አንተ ተቀብየዋለህ ብለህ የምትሰብከው ወይም ደግሞ እቀበለዋለሁ ብለህ የምታምነው መጽሐፍ ቅዱስ በኢትዮጵያ ደረጃ እንዲሰራጭ ያደረጉ ታላቅ አባት ናቸው አቡነ ተክለ ሃይማኖት። ኦኬ የጣዖታትን አድባራት ወይም ደግሞ የጣዖት ማምለኪያ ስፍራዎችን በተአምራታቸው አባረው የክርስትና ደሴት እንድትሆን ኢትዮጵያን ያደረጉ አባት ናቸው። ይሄን እንኳን እንዴት አንድ ሰው ሳያውቅ ዝም ብሎ ያወራል? አርሴማ እንደ ሰማዕት እንደሆነ ታውቃለህ? ንግስናን ወይም ደግሞ ንግስትነትን ይሰጥሽ ክርስቶስን ካጂ ተብላ እኔ የክርስቶስ ሙሽራ እንጂ የምድራዊ ንጉስ ሙሽራ መሆን አልፈልግም ስትል አንገቷ ተቀልታ የሞተች ሰማዕት እኮ ነች። ከዚህ በላይ በህይወት የሚሰበክ ወንጌል አለ እንዴ? ወንጌልም በህይወታቸው የሰበኩ ቅዱሳኖች ናቸው እኮ። እነዚህ ቅዱሳን ካልተባሉ በየቸርቹ እየሄድክ ካራቴ ወይም ደግሞ እርግጫ ምናምን ፊልም ምናምን ስለሰራ ቅዱሳን ናቸው ተአምር ሰሩ ምናምን እያላችሁ ታወሩላችኋላችሁ። ይሄ ግን በዓለም አቀፍ አብያተ ክርስቲያናት ድረስ እግዚአብሔር ክብራቸውን የገለጣቸው ቅዱሳን አባቶች ናቸው። በዓለም አብያተ ክርስቲያናት ድረስ የሚታወቁ በቤቴና በቅጥሬ የማይጠፋን የዘላለም ስም እሰጣቸዋለሁ የተባሉ ለክርስቶስ በመሞታቸው ክርስቶስ ደግሞ በዓለም ደረጃ እንዲከበሩ ያደረጋቸው ታላላቅ አባቶች ናቸው፣ ቅዱሳን ናቸው። ዝም ብለህ እንደ ሰፈር ጓደኛ ተነስተ አርሴማ እያልካት ተክለ ሃይማኖት እያላችሁ አትተው። ቢያንስ እነሱ ለክርስቶስ ሰማዕትነትን በባዶ እግራቸው ምድርን ዞረው ምን ያደረጉ ናቸው? ወንጌልን የሰበኩ ቅዱሳን አባቶች ናቸው። አባቶች እናቶች ናቸው። አንተ እዚህ አንድ ቀን ጾም አንድ ቀን ወይም እስከ 9 ጾም ተብለህ ጾምን ፈርተህ ወጥተህ ለክርስቶስ ደማቸውን ያፈሰሱ ቅዱሳን ላይ ታላግጣለህ። በጣም እኮ የሚገርም ጾም መሮ እስከ 9 እስከ 6 መጾም አቅቶ ወጥተህ በአላውያን ነገስታት በከሃዲዎች ነገስታት ፊት እኛ ክርስቲያኖች ነን ክርስቶስን አንክድም ብለው ሲመሰክሩ የተገደሉ ታላላቅ የቤተ ክርስቲያን እንቁ ቅዱሳንን ዘንጥለ ለማውራት ራስህ ቁጭ ብለህ ሆድህ አብጦ ጭንቅላት እስኪደፈን ድረስ በስጋ በመጠጥ ስጋህን እያደለብ እነርሱ 24 ሰዓት በጾም በጸሎት እየተጋደሉ ከመናፍስት ጋር እየተጋደሉ በዱር በገደል ለክርስቶስ ፍቅር እየታገሉ የኖሩ ቅዱሳንን መተህ እነሱ ቅዱሳን አይደለሁም እኔ ግን ቅዱስ ነኝ ትላለህ። ይህ እኮ በጣም ሼም እኮ
አንዳንዴ ነውር እንኳን እንወቅ እንጂ ታሪክ ባናቅ አክቹዋሊ አለማወቅ በጣም ደፋር ያደርጋል። ታውቃላችሁ፣ አላዋቂ ስትሆን ለመናገርም ራሱ አታፍርም። ኦኬ፣ ቤተ ክርስቲያንን እንዴት እንዳጸኗት ካላወቅ ባይዞች ስሙን አንጠልጥለ ለመጥራት ምንም ችግር የለብም ማለት ነው። እባካችሁ ቅዱሳን ምን እንደሰሩ መጀመሪያ አወቁ። ለምን ቅዱስ እንደተባሉ ቢያንስ ጠይቁ። ከዛ ታሪካቸውን ስትሰሙ ታከብሯቸዋላችሁ። ምክንያቱም ያከበራቸው እግዚአብሔር ነውና ማለት ነው። ከዚህ አንጻር የሚታይ ነው። ቃልዮት ያሰማልን። አንድ ጊዜ ቢኒ ሰላም ልበለውና ወደ አንተ ሄዳለሁ። ዮሐዴ ቢኒ እንኳን ደህና መጣ። ደህና ናችሁ? እንዴት አላችሁ? እንኳን ደህና ቆያችሁ። ሁሉ ሰላም። የቸርች ነገር ሁልጊዜ ኮመንት ላይ ነው ማየ፣ ብዙ ጊዜ ያለው ቸርቼ ለምን አስፈለገ ለአንተ ወንድሜ? ምን ያስቆጣል እንጂ እኔ ነው ደብር ነው ብለህ ቸርቼ ለምን አስፈለገ? ወይ እኔን ጠይቀኝ፣ ችግር ነው። ገብርኤል አልጠየቀ እኔ አልመልስም። ቸርቼ ለምን ያስፈልጋል? ቸርች ምን ነገር አስፈላጊ አይደለም። ከባለቤት ጋር ቸርች ከፍተህ ነው እንደምትኖረው? አንተ እኮ መረን ታውቃለህ አይደል? በጣም ለንግግር ስርዓት የለ፣ አሳቢ ስርዓት የለ። አንተ ስለምጽፈው ኮመንት መች ስርዓት ኖረዋል? የምጽፋቸው ኮመንቶችን አላየህም? ምርጥ መሪ ነበር። እሺ፣ ለማንኛውም ችግር የለውም። እሺ፣ የት ቤተ እምነት ነህ ቢኒዬ? ወንጌል አማኝ ነው። ወንጌል አማኝ ወንጌል አማኝ የት ቸርች ነው? ወንጌል አማኝ የት ቸርች ነው ብረት የምታደርገው? ወንጌል አማኝ ወንድሜ ደስተኛ ነህ ይያለ በሁሉ ነገር? ወንጌል አማኝ የሚለው በደንብ ስለሚገልጸኝ ወንጌል አማኝ ነኝ። የሰው ልጅ አዋሳ እየኖረ አዋሳ የፍቅር ሀገር ናት። ምን ያናዳል? ከነቻችን ሁሉ ነግሬህ እኮ እችላለሁ እኮ በቤተሰብ እንዴት እንደመሰረትከውም ነግሬሃለሁ። እስኪ ንገረኝ። ተመስገን ሳልፎን ኢንዱስትሪ እንዴት እንደከፈታችሁትም አውቃለሁ። ግን የት ቸርች ነህ ለወቀው እስኪ። አንድ ሰው በውሸት ከተሞላ መቼም ቢሆን ውሸት ማውራቱን አያቆምም፣ በውሸት መክሰሱን አያቆምም። አየህ አሁን መሰረትህ ምን ላይ እንደሆነ የሚያሳብቅ ነገር ነው ባይዘው የምትናገረው ማለት ነው። እኔ ልተው በቃ እኔ ከማናደ ይዋድ የሚጠይቅ አይደለም። እኔ ባይዘው ይሁን ታሚ አንድ ነገር ልንገርህ። ይዋድ ይቀጥል የሚውጣ አይ ከአንተ ጋር እናወራ። እኔ ከአንተ ጋር ላወራ ነው የመጣሁት። ይዋድ ተረት ተረት እያወራ ስለሆነ ተረት ተረት ላይ ብዙ እውቀት የለኝም። ተረት ተረት እያወራ ስለሆነ ከአንተ ጋር ከተመስገን ጋር ላውራ። ተረት ያልከው የትኛውን ነበር? አይ እንዳለ የምታወራው ነገር ያንተ የተረት ነገር ስለሆነ እኔ ከተመስገን ጋር ማውራት ነው በጣም የሚሻለኝ። ቆይ አንዴ ተመስገን አያወራህም። ስለ ጽድቅ እንኳ በቅጡ ስለማታውቅ ሰው እንዴት ሊጸድቅ እንደሚችል በቅጡ ስለማታውቅ እኔ አሁን ከተመስገን ጋር ልጨርስ መጀመሪያ ከቤተሰብ ጋር ስለከፈትኳት ቸርች። ተረጋጋ አንዴ ቢኒ ተረጋጋና። አይ ተረጋግቼ እኮ ነው ይዋድ። አሁን መጀመሪያ ከተረጋጋ ስማ ቆይ አንዴ አሁን እኛና እኔ አላውቅም ኦርቶዶክሳውያን ከስድብ ውጭ አንዲት ነገር እንደማታውቁ ይኸው። አንዴ ረጋ በል ስትባል አትጮህ እሺ። የአዋቂነት መለኪያ አፉን መክፈት ወይም ደግሞ መጮህ አይደል። ኧረ አዋቂው ተነጠቀ። በጮኸ ነው እንደ የሚመስላችሁ እውቀት። በቃ ትልቁ እውቀታችሁ በቃ አዳራሽ ማይክ ይዞ ሲጮህ በቃ አዋቂ ነው ለእናንተ። እዚህ መታችሁ በመጮህ ነው እውቀታችሁ የምትገልጡት። እስቲ ተረጋጋና እውቀትን አካፍለን በቃ ዛት ይስኮ የተባልከው መረጋጋት፣ ከዛ ያወቅከውን እውቀት ማሳወቅ። ካላፈራችሁ እኔ በሃይማኖታችሁ አፍራችሁ ጥያቄ ራሱ ይፈራሉ። ከመጀመሪያ ጀምረ ከየት ቤተ እምነት ነህ ስትለው አልናገርም ምን ያደርግልሃል? የምታፍሩበት ከሆነ ለምን ትገቡበት አላችሁ? እኔ እሱ እኮ ነው የሚገርም። የሚያሳፍራችሁ ለመናገር የምታፍሩትን ዲኖሚኔሽን አትግቡ። አሁን እኛ ኦርቶዶክስ ነን ለማለት ባይዘወይ ስለምንደፍር እና ስለማንፈራ ባይዘወይ ማንም ሳናወራ ራሱ በእርግጥ የኛ የተመሰከረ ነው። ልዩነትም ስለሌለን የታወቀ ነው። ፕሮፋይላችን ብታዩ አንገታችን ብትመለከቱ ሁሉም ስለሚመሰክር አትጠይቁንም። ራሱ እኛ ጥያቄ ራሱ አያስፈልገን። የታወቅን የተገለጥንን በዓለም። የእናንተ ግን ቅንጥብጣቢ ስለሆነ አእላፋት ስለሆናችሁ
ታፍሩበታላችሁ። መቀነጣጠባችሁን ስለምታፍሩ ወንጌል አማኝ ነኝ ትላላችሁ። መልከ ጥፉ በስም ይደግፉ ማለት ነው። ወንጌሉን ክዳችሁ ስታበቁ ወንጌል አማኝ ነኝ ትላላችሁ። የት አምናችኋል? ከዚህ በፊት የት አምናችሁ? ዘሎ ወጥቶ ኮመንት ይጽፋል። ዘሎ ወጥቶ እኔ ይገርመኛል። አይ ቢኒ እኔ ያውልህ ሚስጥር ማውራት አልፈልግም። ቢኒ በአግባቡ ግናና እንትን ሳት ቀሲስ ይፍቱን ይባርኩን። አባቴ ሰላም ብያለሁ። ቀሲስዬ ቀሲስ አሸናፊ ይፍቱን ይባርኩ። አላየኋቸውም። እንዴት ነው ቀሲስዬ? ሰላም ለምየደና ነው። እንዴት ነህ? እግዚአብሔር ይመስገን ሁሉ ሰላም። ውዶች ቀሲስን ይቀጥሉ። ዮሐድ እባክህ አንድ መጽሐፍ ባለፈው ሀረር ሄጄ ሰጥተውኝ ቤት ተቀምጧል እንድታሸገ እና ለዮሐድ ስጡልኝ ብለውኝ አሁን ሳየው እኮ እና ኢንቦክስ ብታደርግልኝ ስልክን እና ባቀብልህ ወይ ለተሜ ብሰጠው ጥሩ ነበር። እንዴ ቀሲስ ያግኝቼ ነው እጽፍልዎታለሁ። ኧረ አሁን እጽፋለሁ። እሺ ተሜ እንግዲህ ለአንተ ደግሞ ከጅማ ላመጣልህ እችላለሁ። እግዚአብሔር ያቅልሃል። ኧረ ግድ ነው። እኔ እርሱም የኔ አይደሉ አባቴ። ቀሲስን ፎሎ ያላደረጋችሁ ውዶች ሁላችሁም ቀሲስ አሸናፊ አባታችንን፣ በነገራችን ላይ እኔ ብዙ ሰው ወጣቶችን የሚይዙልኝ አባት ናቸው። አንዳንድ ትምህርት ሲፈልጉ ቀጥታ የምጠቁመውም የምልከውም ወደ ቀሲስ አሸናፊ ነው እና በጣም ወንጌል የገባቸው ጥያቄ ያላችሁም ሰዎች ካላችሁ በውስጥ በጣም ወንጌል የገባቸው ወንጌልን እንዴት ቀጥቅጠው እንደሚያስተምሩ መዝሙራቸውም ወንጌል የሆነ የሚያረሰርስ መዝሙር ያላቸው። ትላንትና በእርሶ መዝሙር አንድ ልጅን ወደዚች ቤተክርስቲያን ቀላቅለነዋል። እኔ ነኝ ዓላማው በሚለው መዝሙር ወንድማችን ናቲ፣ እኔ ልደትዬና ፈለገ አትናቴዎስ አብረን ቦሌ መድኃኔዓለም እንዲጠመቅ አድርገናልና ቀሲስ በጣም ነው የምወዱት፣ በጣም ነው የማከብሮት እና ቀሲስን ፎሎ አድርጉልኝ አንድ ጊዜ ወዶች። እንደዚህ አይነት አባቶች ከኛ ጋር ሲመጡ እኛን ወጣቶችን ሳይንቁን መጥተው እኛን ሲያንጹን፣ ሲመክሩን፣ ሲገስጹን ወጣቶችን በቃ እንደ ቤተክርስቲያን ልጅ አድርገው ሲቀበሉ ኦርቶዶክሳውያን ሁላችሁ ፎሎ አድርጓቸው እና ይህን ነው የምለው። ቀሲስ በጣም ነው የምወዱት። እግዚአብሔር ይስጥልኝ እኔ ወንድሜ፣ እኔ ቀን ወንድም፣ ሁላችሁንም እግዚአብሔር ይባርካችሁ። በቃ እየሰማው ነው። ቀጥል። እሺ እኔ አባት ዮሐድ የምትለው ነገር አለ። መጽሐፉ ሲባል አፍና አለ እኮ ድምፁ። ያ ምን ነው ጥናቱ እንዴት ነው? እንዴት ይዛል ቀናት? ቀሲስ በአካል ሁለት ስጦታ እንደማለት እኮ ነው። አስበዋል። መጽሐፉ አለ፣ ከዛ ደግሞ በቀሲስ ቀን ነው እንደታሸገ በታማኝነት እግዚአብሔር አክብርልኝ አባቴ። ያው አስበዋል። ከዛ ድረስ ከዛ ደግሞ በቀሲስ እጅ ተባርኮ መጽሐፍ ሲሰጥ ምን ይታደሉታል እንጂ ትልቁ ላይ ሆነ ማዘን ትችላለህ። በነገራችን ላይ ሀዘንህን በትልቁ ላይ ሆነ መግለጽ ትችላለህ። እንዲሁ ባጭሩ ይሻለኛል። እኔ በትንሹ ይሻላል። ውዶች ቀሲስን ይዘምሩ የምትሉትን ኮመንት አይቻለሁ፣ ግን ኦልሞስት የማይመች ቦታ ከሆኑ ማስገደድ መጠየቅ ስላልፈለግኩ ነው። እሺ ለዛ ነው። አስፈላጊ ቦታ ቢሆኑ ልላቸው እችላለሁ እና እኮ በማርያም እኔ እንጃ። ምናልባት እስቲ ቀሲስ የሚመች ቦታ ከሆነ አሁን ሳይሆን ትንሽ ልቆያው እና ዘመራለሁ። ምን ችግር አለ? ምን ተራራም ሸለቆን ብንሆን እንዘመራለን። ምን ችግር አለ? እሺ ይኸው በቃ ዘምራለሁ ተብያለሁ። ላለመጠየቅ ነው ውዶች። እሺ ያው ኤሊ ጠይቄያለሁ። ይዘምሩልናል ቀሲስን። በጌታ ፍቅር የምወዳችሁ የምትወዱኝ ውዶች ቀሲስን ሁላችሁም ፎሎ አድርጉልኝ። ቀሲስ አሸናፊን ሰላም ብያለሁ። ይሳቅ ሰላም ሁሉ ሰላም ነው፣ እግዚአብሔር ይመስገን። የት ቤተ እምነት ነው እንደኔ? እኔ ጴንጤ አንተ የነበርክበት። ታዲያ ፕሮቴስታንት ሆነ ሌባ ብሎ መሳደብ ኃጢአት አይደለም?
ኃጢአት ነው እኮ። ለምን ሌባ አልከኝ? አይ አቴንሽንን ልስብ ፈልጌ ነው፣ ላውራ ስለፈለኩ ነው። ታዲያ ልታወራኝ ከፈለግ በስድብ ታወራኛለህ እንዴ? ክርስቶስ በስድብ ሃይማኖትና ሰዶቃውያኖችን ጠራቸው እንዴ በስድብ? አይ ሶሪ ይቅርታ፣ ማይዞ ስድቡ ኃጢአት እንደሆነ ያውቃለሁ፣ ግን ብዙ ጊዜ እንደዛ የሆነ ነገር አሁን አንተን አስገባኝ ብል ወይ ላናግር ይፈልጋሉ ብል በምንም ታምር አታስገባኝም። ይሄን ስላደረኩኝ ያው ተሳክቶልኛል። ባይዞ ግን ኃጢአት እንደሆነ ያውቃለሁ። ሶሪ። እሺ መልካም። እሺ ዮሐድ ያውራው ወንድማችንን። እሺ ይስሐቅ እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ከየት ቤተ እምነት ነህ? ማለት ዲኖሚኔሽን ማለት ማመልክበት ነው። አዎ ህብረት የምታደርገው ማለት ነው። ተመስገን የነበረበት ቦታ መሰረተ ክርስቶስ። መሰረተ ክርስቶስ ነህ? ይስሐቅ ይሰማል? ይሰማኛል። አዎ ከመሰረተ ክርስቶስ ነህ? አዎ። እሺ አሁን እስቲ ምን አለው? መጽሐፍ ቅዱስ አለ? መጽሐፍ ቅዱስ አለኝ። እንዴት የለም? ስንት ነው የመጽሐፉ ብዛት? በእኛ ነው በእናንተ? አይ በእናንተ ነው እንጂ በአንተ። አይ እኔ መጽሐፍ ቅዱስ የለኝም። በእኛ በጴንጤው 66 ነው። 66 ነው? ማን ነው 66 ነው ያላችሁ? መጽሐፍ ቅዱስ መጽሐፍ ቅዱሱን እንግዲህ 66 ያለው ማን እንደሆነ እንግዲህ አሁን ያው የተፈላሰፈው ሰውየው ነው። እናንተ ማን እንደምትሉ ሉተር ነው የምትሉት? ማን ነው የምትሉት? እኛ ያው እኔ 66 ሆኖ ተጽፎ ነው ያገኘሁት። ያው በዛው የተመረው ነው። ሉተር ነው 66 ያለው። እናንተ በዛ ነው የምታምኑት። እኛ ግን ያው መጽሐፍ ቅዱስ 66 እንደሆነ አንተምስ እንዴ? እኛና አናምንም ሲጀመር ሉተር ምናምን። እኔ በሉተር አላምን። 66 ብለው የሰጠህ አንተ ማለት መጽሐፍ ቅዱስ 66 ብቻ ነው ብለህ ነው የምታምነው አይደለ ይስሐቅ? አንተ አዎ እንደዛ ነው። እኔ ያው ከአባቶች የመጣው እንደዛ ስለሆነ ቃሉም የተጻፈ ይሄን ስላገኘው የትኛው አባት ነው 66 ብቻ ነው ያለ? አባቶች የምትላቸው እነማን ነው? የትኛው አባት ነው 66 ነው መጽሐፍ ቅዱስ ያለ? 66 መጽሐፍ ቅዱስ የተኛው ነው ያለ? አሁን ለምሳሌ እኛ በምናመልክበት ቸርች ላይ ሊሆን ይችላል፣ በምንማርበት በእኛ አስተምሮ ሊሆን ይችላል። በእንደዚህ ነው የተማርን ያለ ነው። 66 ብቻ ነው ያለው ማን ነው ነው እኮ ጥያቄ። 66 ያለው በቃ ጴንጤ ነው እንደዛ ያለው። ጴንጤ ከየት አመጣው? ከየት ነው 66 ብቻ ነው ብሎ መጽሐፍ ቅዱስ ያመጣው? እንግዲህ ያው 66 መሆኑን ያመጣው እኔ እንደሰማው ከሆነ ያው ብዙ ነበሩና ያው ተመራምረው ያው በመንፈስ ቅዱስ ምሪት የተጻፉትን ለይቶ 66ን አስቀርቶ በዛ መመሪያ መከተል። ማን ነው የለየው? ማን ነው አስቀርቶ? ያው ሌሎችን አስቀርቶ 66 ብቻ ናቸው ትክክል ያለው ማን ነው? ሉተር ነው። ከዛ ያው እኛም ተመራምረን ስንመራመር ሉተር ማን ስልጣን ሰጥቶት ነው መጽሐፍ ቅዱስ አሁን ሉተር ለመሆኑ ባይዘው ማስረጃ ትሰጠኛለህ? ግን ሉተር ነው ብዬ ልያዝልህና ሉተር መጽሐፍ ቅዱስ ይሄኛው ትክክል ነው ይሄኛው ትክክል አይደለም ብሎ እንዲህ ላይ ማን ስልጣን ሰጠው? እንግዲህ ስልጣኑን ማን እንደሰጠው ያው መንፈስ ቅዱስ ሰጥቶ ሊሆን ይችላል። እንግዲህ ያው ይሄ ጉዳይ ላይ በጣም ጥልቅ የሆነ እውቀት የለኝም። ስለዚህ ሉተር በጻፈው ጽሑፍ ሉተር ሊሳሳት ይችላል ወይስ አይሳሳትም? ሉተር ሰው ነው። ምንድነው ለማይሳሳት እግዚአብሔር ብቻ ነው። ታዲያ መጽሐፍ ቅዱስ 66 ብቻ ነው ብሎ እሱ ከሰጠ ሊሳሳት አይችልም። መጽሐፍ ቅዱስ 66 ብቻ ነው ብለህ እንደ እምነት ልትይዝ። እኔ አሁን በጣም ጥሩ እና ምን መሰለህ፣ እኔ አሁን 66 ነው አይደለም ተሳስቶ ሊሆን ይችላል ብዬ እኔ ባይዞይ ሰውን አላምንም። በሰው ምረት ብዙ ጊዜ አልከተልም። የራሴ የሆነ አይ በሉተር ታምናለህ እኮ አሁን አንተ ሉተርን 100% ታምናለህ። ታዲያ እሱ ነው 66 ያለኝ ብለሃል አይደለ? የእሱን እምነት ተቀበለ ነው አይደለ? እናንተ ሰማ ያ አንድ ስመኝ እንደማመጣ እሺ እናንተ አሁን 81 የምትሉትን እኔ 81ንም ቼክ ሳረቀው ያው ብዙ ጊዜ የእግዚአብሔር መንፈስ ያው ብዙ ያልነካ ቦታ አሉና እውነት በቃ ተመራመርኩት። እኔም ያው 66 ላይ ቆምኩት። አንተ ተመራምረህ ነው መጽሐፍ ቅዱስ 66 ነው ያልከው? ደረስክበት?
ያው የእግዚአብሔርን ቃል ተመራምሮ የሚጨርሰው የለም። ግን እኔም ያው ትክክል ይሆናል አይሆንም የምለው ነገር በተቻለኝ መጠን አይቻለሁ። እሺ፣ ስለዚህ 66ቱ ትክክል መሆኑ ተመራምረ ደረስክበት? 66 ደርሻለሁ ነው። ያው በተቻለኝ መጠን ነው ያው ጨርሻለሁ። መጽሐፈ አስቴር መጽሐፍ ቅዱስ መጽሐፈ አስቴር መጽሐፍ ቅዱስ መሆኑ እንዴት አወቅ? ተመራምረስ የእግዚአብሔር ስም ስላልተጠራበት ነው። አስቴር ላይ እግዚአብሔር የሚል ቃል እንኳን የለውም። የእግዚአብሔር ቃል መሆኑን በምን አወቅ? የእግዚአብሔር ቃል መሆኑን እንዴት ነው የማላውቀው? አውቃለሁ፣ አንብቤያለሁ። እንዴት አወቅ? እንዴት ነው የማላውቀው አትበለኛ። ተመራመርክበታ? እንዴት ተመራምረ ልክ መሆኑ እንዴት አወቅ? እንዴ በሌላ ቦታ ያነበብኩ ነበር ስለሷ ስለ አስቴር ነው ስለማን የእግዚአብሔር ስም ስላልተጠራበት የእግዚአብሔር ቃል አይደለም ብዬ እንዳምን ፈለግ። ትክክል መሆኑ በምን አወቅ ነው? ትክክል መሆኑ እንዴት አወቅ? ምን የአስቴር መጽሐፍ ነው? ምን ነው በኦርቶዶክስ ትክክል አይደለም እንደሱ? አንተ እንዴት አወቅ? ተመራምሬ የደረስኩበት ያልከው አንተ ነህ። እንዴት ተመራምረ እንዴት ልክ መሆኑ እንዴት አወቅ ነው ጥያቄ። ወይ ጥያቄ እኔ ልክ መሆኑ እሺ፣ አላስጨንቅም ይሳቂ፣ በደንብ እንድታጠና ነው። ወንጌል አማኝ ነኝ ትላላችሁ። መጽሐፉ ራሱ ከየት እንደመጣ መጽሐፉ ያው ወርዴ ይታወቃል። ከኦርቶዶክስ ነው መጣው። አንዴ ይሳቂ፣ ልክ ይሁን አይሁን እንኳን አታውቁም። እሺ፣ ዕብራውያን መልእክት ማን ነው የጻፈው? ዕብራውያን ጳውሎስ ነው የጻፈው። ማስረጃ ስጠኝ። እኔ ቆይ ደቀ መዛሙርት የተማርኩበትን መጽሐፍ ላውጣና ስለ ሁሉም ከፈለክ ሁሉንም ላስረዳኝ፣ ግን ያው ሰዓት አለኝ። አስረዳኝ። ከየት አመጣው ጳውሎስን የጻፈው የሚል መጽሐፍ ቅዱስ እናንተ ጋር እንደዛ ማን እንደጻፈና የትም መጽሐፍ ቅዱስ ብቻ የሚለው ትምህርታችሁ አትቀበሉትም ማለት ነው? ከመጽሐፍ ቅዱስ እኛ መጽሐፍ ላይ ማለት ነው መጽሐፍ ቅዱስን ማን እንደጻፈው በየትኛ ዓመተ ምህረት እንደተጻፈ ሁሉ አለ። እኔ ይሄ ሁሉ ተምሬያለሁ። አሁን አስፈላጊ ከሆነ ማስረጃው ልሰጥ ይችላል። የት መጽሐፍ ቅዱስ ላይ አለ? በቃ አለ። እኔ ተምሬያለሁ፣ አሳያለሁ። የትኛው መጽሐፍ ጥቀስልና፣ የትኛው መጽሐፍ ቅዱስ ላይ ነው ዕብራውያንን ሐዋርያ ቅዱስ ጳውሎስን የጻፈው የሚለው? መጽሐፍ ቅዱሳችን መጀመሪያ እኛ ስንገባ ማለት መጽሐፍ ቅዱስ የኛ ጴንጤ መጽሐፍ አለ ማለት ጴንጤ መጽሐፍ ቅዱስ አለ። በእናንተ ሳይሆን ጴንጤ ብላችሁ እናንተ የምታምኑት አዲሱ መደበኛ ትርጉም ነው የምትለኝ? አዲስ ቢሆን አሮጌ ምን ችግር የለም። ወደ አሁን ምሳሌ መጽሐፍ የጴንጤ መጽሐፍ ቅዱስ የሚባል ደግሞ አለ። እናንተ 66ቱን ያው ጴንጤ ብላችሁ ስለምታምኑ ነው። እሺ 60 እንትኑ ግላስ ያለ መጀመሪያውን ሲከፍተው ማለት ነው ከቨሩ መጀመሪያ መጽሐፍ ቅዱስን ትከፍተዋለህ ወይ ወደ አዲስ ወደ ከብሉይ ኪዳን ወይ ወደ አዲስ ኪዳን ትገባለህ። እሺ በዛ ገና እንደዚህ ሲከፍት በዛ መጽሐፍ ቅዱስ ማን እንደጻፈ የትኛው ዓመተ ምህረት ላይ እንደተጻፈ ያላል። ማን ነው የጻፈው? እሱ ማን ነው ያዘጋጀው? ማን ነው የጻፈው? ወይ አንተ ሰው ጥያቄ በጥያቄ የምታረቀኝ ምንድነው? ያ አልፋደ ጥያቄ በጥያቄ አለ እና ልትመልስ እኮ ነው የገባው ይሳቅ። እሺ መሰረተ ክርስቶስ ባይዞ ቆይ በቃ አሁን ይህንን በደንብ አጥናሽ። መጽሐፍ ቅዱስ ራሱ የላችሁም፣ ወንጌል አማኝ አይደላችሁም። ይህ ወንጌሉ ራሱ አታላችሁ። እኛ መጽሐፍ ቅዱስ እንዴት ነው ያለው? ከስጀምር ቆይ አንዴ ቆይ ይሁዳ መልእክት ምዕራፍ 1 ላይ ሄኖክ እንደተናገረ ይላል አይደል? አይ ቦታው አላነበብኩም ምን እሱን እርግጠኛ እንትን አለ። እሺ ምን ይላል? መጽሐፍ ቅዱስን አጥንተሃል አይደለ? ተመራምረህ እውነት መሆኑ ደርሰበት ነበር። ይሄን ክፍል አላነበብከውም? እኔ መጽሐፍ ቅዱስ ይሄ ሁሉ በጭንቅላቴ ሸምድጃለሁ እንዴ? ምን አይነት ሰው አይ ይሳቅ። እሺ የእውነት አይ የምስቀው እንትን ማለት ደስ የሚል አነጋገር ስላለ ነውና አንድ ጊዜ ይሳቅከውን ነገር ልንገርህ ወንድሜ። ለይሳቅ ብዙ መቆየት ስላልፈለግኩ ነው። ይቅርታ ወንድሞች፣ እኔ አልሰማም እንዴ? አሼ ሚዩት አድርጋ አንድ ጊዜ። አሼ አንተ በተራ እንጠይቅሃለን። ሳቂ ጨርስ፣ ቀጥል ዮሐዲ። ያ እሺ መሰረተ ክርስቶስ ወንጌል ታምናለች ብለህ ታምናለህ? እኔን ነው
አዎ አንተ ይስሐቅ ወንጌልን ታምናለች? እ ኧረ ታምናለች። በጣም አድርጋ ነው። በጣም አድርጋ ታምናለች። እሺ ሰው የሚድነው በምንድን ነው? ሰው ምንድነው? መጽሐፍ ቅዱስ ያው ሰው የሚያምነው በምን እንደሆነ በእኛ እምነት ኢየሱስ ክርስቶስን የተቀበለ በአፉ የመሰከረና በልቡ ያመነ ይድናል ብላ ነው የምታስተምረን። አዎ እንደዛው ሰው በልቡ አምኖ በአፉ መስክሮ ይድናል። ኦኬ። ስለዚህ እምነት ብቻ የሚለውን አትቀበልም ማለት ነው? እምነት ብቻ ሰው ነው ያድናል? እምነት ብቻ? እኔ በዛ አላምንም። እኔ ባይዞይ ማለት ነው። በዛ አታምን? እኔ ባይዞይ ማለት ነው ከጴንጤ 60% የሆነ የሚለየኝ ነገርም አለ፣ እንትን የሚያደርገኝ ነገር አለ ከጴንጤዎቹ ማለት ነው። ኧረ ይሻላል 100% ብትለይ ነው የሚሻለው። እኔም እንደዛ ማሰብ። ኧረ ተው፣ አይ ምለየው አሁን ይስሐቅ ጥምቀት ለድህነት ነው ብለህ ታምናለህ? ጥምቀት ያልተጠመቀ የእግዚአብሔር መንግስት ሊወርስ ስለማይችል። ተባረክ። መሰረተ ክርስቶስ እንደዚህ ታምናለች? በጣም አድርጋ ታምናለች። እስቲ ማስረጃ ትልቁ ላይ ላድርግና ያልተጠመቀ ሰው የእግዚአብሔር መንግስት አይገባም ያለችበት። ቆይ እስቲ ተሙ እኔን አሳንሰኝና አተልቀው እስኪ ይስሐቅ የመሰረተ ክርስቶስ መጽሐፍ ይክፈትልንና የምን ያልተጠመቀ ሰው ብቻው ያተመቻለን። መሰረተ ክርስቶስ መጽሐፍ ቅዱስ እኮ አትቀበልም እያልኩ ነው። እኔማ ለምንድን ነው የማትቀበለው? ምክንያቱ ጥምቀት ለድህነት አይደለም ብላ ነው የምታምነው። ታዲያ ለምንድን ነው? እኔ ዝም ብሎ ለመተባበር ወይም ደግሞ ለማሳየት መዳኑን ለማሳየት ነው የሚጠመቀው እንጂ ለመዳን አይደለም። ወይም ደግሞ ጥምቀት ለድህነት አይደለም። ጌታን እኔ እንደዛ ምትል ከሆነ እከሳታለሁ። እኔ እንደዛ አትልም 100%። እሺ ቆይ የእምነት መግለጫ አለ? የእምነት መግለጫ አለ። እስቲ ክፈተው። መክፈት ትችላለህ? የእምነት መግለጫ ልበልልህ ወይስ የእምነት መግለጫ ሲባል አንተ ያው በምንኛው ነው? የትኛው ነው? እስኪ በለው። የእምነት መግለጫ እስኪ በለው። በቃል ትችላለህ? በቃል አሁን አንተ ብዙ ነገር አስወርተኝ እኮ አሳስተኛል። አስጠፋውብህ? አዎ። በስመ አብ ወወልድ አማት በጀምር ታስታውሰዋለህ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ብለህ ጀምር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ኧረ ሙድ አትያዝ። በስመ አብ እኛ እና ኧረ የምሬን ነው። ማማተብ ደግሞ ሙድ መያዝ አታምንም እንዴ በስላሴ አንተ? እኔ በስላሴ አምናለሁ፣ ግን በማማተሙ እኔ አላምንም። ሉተር እኮ ሁልጊዜ ምንም ነገር ከመጀመራችሁ በፊት አማትባችሁ ጀምሩ ይላል። ማማተብ ምናምን እሱ ሳክስ ነው፣ ተው ሳክስ ነው። እኔ በስመ አብ ወወልድ በአብ አምናለሁ። በአብ ወወልድ በመንፈስ ቅዱስ ስም ማለት ሳክስ ነው ለአንተ? ታዲያ ምንድን ነው? በአፍ ካለ እጀ ምንድን ነው የሚያማትመው እንዴ? መስቀል ነው። በመስቀል አታምንም? የመስቀሉ ስራ አትቀበልም? እኔ በመስቀሉ አላምንም። መስቀል ለኔ ምንም ነገር ተራ ነገር ነው። ኦሮበል በቃ አንተ ክዳል። ሐዋርያ ቅዱስ ጳውሎስ ምን እንዳለ ስለ መስቀል አሁን ወደ ሌላ ረስተውና አሁን የእምነት መግለጫውን በለው። የእምነት መግለጫ? አዎ በቃ ልበለው ብለህ ነበር እኮ። አንድ አምላክ በሚሆን በሚለው ነው። አንድ አምላክ በሚሆን በእግዚአብሔር አብ እናምናለን፣ ሰማይና ምድርን የፈጠረ በስጋ ትንሣኤ በምለው እሱ ነው። እስኪ እኮ ጀምራ። ኧረ ተው በእናትህ ሌላ ነገር ጠይቀኝ። ቆይ ተው፣ እሱ ነው ረስተኸው ነው? አልረሳሁም። ተው በቃ አንተ ያውክ ለምን ትለኛለህ? ለምን እሱ? ኧረ በለው እሱ ነው። እስቲ ሙሉውን በለው አንዴ፣ ወይም መጽሐፍም ካለ መጽሐፍም እያነበብክ በልልን፣ ችግር የለው። ለማ የእምነት መግለጫውን እኮ ስለፈለግኩት ነው። የእምነት መግለጫው ለምን ፈለግሽ ንገረኝ እንዴ። የእምነት መግለጫው እንደማታምን ላሳይ ነው። መሰረተ ክርስቶስ ሌላ ነገር ጠይቀኝ። እሺ እኔ ልበልልህና ልክ ነው ወይም ልክ አይደለም ትላለህ? አዎ እላለሁ። እሱ ነው ወይም እሱ አይደለም ትላለህ? እሺ አዎ እላለሁ። እሺ ቆይ በደንብ ስማ። እሺ ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውና የማይታየው ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን።
ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚስተካከል፣ ሁሉ በእርሱ የሆነ፣ በሰማይም ካለው በምድርም ካለው ያለ እርሱ ምንም የሆነ የለም። ስለ እኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞም ስለ እኛ ተሰቀለ። በጴንጤናዊ በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሦስተኛውም ቀን ከሙታን ተለይቶ ተነሳ። በቅዱሳት መጻሕፍት እንደተጻፈ በክብር በምስጋና ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ላይ ለመፍረድ በምስጋና ይመጣል። ለመንግስቱም ፍጻሜ የለውም። በመንፈስ ቅዱስም እናምናለን። እርሱም ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብ ከወልድ ጋር በአንድነት እንሰግድለታለን እናመሰግነዋለን። እርሱም በነቢያት አድሮ የተናገረ ነው። ከሁሉም በላይ በምትሆን ሐዋርያት በሰሯት በአንዲት ክብርት ቤተክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀትም እናምናለን። የሙታን መነሳት ተስፋ እናደርጋለን። የሚመጣውንም ሕይወት ለዘላለሙ አሜን ይላል። ይሄ ነው። አዎ ያ ነው። ትንሽ እንትን የአማርኛ ቼንጅ ነው እንጂ ሌላ ነገር የለውም። እንደዚህ ነው። የቱ ጋር የአማርኛ ቼንጅ ያለው? የአማርኛ አንተ ትንሽ አጣበቅ ለቀቅ ያረካው እንግዲህ እንደዛ ነው። ያው በቃ ኖርማል ነው። እንደዚህ ነው። እሺ ሐዋርያት በሰሯት በአንዲት ክብር ቤተክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን የሚለው አለ አለ እናንተ ጋር? አዎ። እስቲ አሳየን። በምን ላሳይ? ቪዲዮ ከፍተህ ነዋ ይሳቅሻ። እኔ አሁን ያኛው ትችላለህ እሱ ነገር ማለት ነው። እኛ ጋር አሁን እኔ ጋር አሁን እሱ የለኝም። እሱ በቸርች ነው ያለው። ቸርች ላይ ለምሳሌ አሁን እኛ እግዚአብሔርን ቃል ለመስማት እንሄዳለን። በዛ ሰዓት ይሄን የእምነት መገለጫችን አንብበን ቆመን በእግዚአብሔር ፊት እናነብና ከዛ በኋላ ነው ወደ ቃል መስማት የምንሄደው። መካነ ኢየሱስ ነው መሰረተ ክርስቶስ ነው ያልከኝ? መሰረተ ክርስቶስ ነው። መሰረተ ክርስቶስ የት ነው ቆማ እንትን የምትለው ንገረኝ። መሰረተ ክርስቶስ ቸርች ምን አይነቱ ነው? መካነ ኢየሱስ ናት፣ መሰረተ ክርስቶስ ናት። እንደዛ ከፕሮግራም መክፈቻ በፊት የምታደርገው መሰረተ ክርስቶስ የት ነው? መሰረተ ክርስቶስ ነው። ተመስገን። ምን አታደርግም? ይሄ ልጅ ጋንጃ በሉባንጃ ሉባንጃ በጋንጃ ጭሶ ነው የገባው። የዋዲ ኧረ ጌታ ይቀበል። ተመስገን። እሺ፣ አይ ችግር የለውም። በቃ ይሳቅ፣ አቤት፣ እንዲህ እናድርግ። በቃ አሁን ሞር መሰረተ ክርስቶስ የማታምናቸው እምነቶች ናቸው አንተ የያዝከው። ባይዞ ይሄ በጣም ደስ ያምናሉ። እንደውም ይሁዳ ነገስት የምትለው አንተ ኧረ ተው አቦካው ስሜን እኮ ይሳቅ። ይሁዳ ንጉስ የምትለው እኔ ልንገር፣ እንደው እሑድ ቸርች ሌልና አይደለም። እስኪ አንብበው አንዴ። እሺ በስትክክል ስሜ ቢያንስ ይሁድ ንጉስ ነው። ምንድነው ነገር አይገባኝም። እሺ ዮሐድ ነው። እሺ ቀጥል። ችግር ዮሐድ ንጉስ እንደዚህ ላድርግና ለምሳሌ ማለት ነው ቸርች እሑድ አለኝ መሰረተ ክርስቶስ ሁሉም ነገር ቀርጽና ማለት ነው። እሺ በታች ልክላለሁ፣ ለአንተ ልክላለሁ እና እኔ እንደዛው መሰረተ ክርስቶስ ፎሎ አድርገኝ ላክልኝ። እሺ ችግር የለም። አሁን አንድ ነገር ተመስገንን ላወራው ፈልጋለሁ። ይሳቅሻ ቆይ አንድ ነገር ማለት ጥሩ ባህሪ አለ እና ደግሞ አይ ቲንክ ነገሮችን ብትጠይቅ መጽሐፍ ቅዱሳዊ ማስረጃ ቢሰጥ ደግሞ ትቀበላለህ ብዬ አስባለሁ። እና ለምን ኦርቶዶክስ አትሆንም? ኦርቶዶክስ በቦታ መቼም አልሆንም። ለምን አትሆንም? እኔ ጴንጤ በጣም ተመችቶኛል። በኢየሱስ ክርስቶስ እኔ በጴንጤ ሆነ በኦርቶዶክስ በሃይማኖት ብዙ ጊዜ ድርድር የለኝም። በሃይማኖት እኔ የምፈራው ከራስ ጋር እንዳትጣላ ነው። እኔ ምን ሆኜ እጣላለሁ? እኔ መጀመሪያ አልሆንም አልክና፣ ለነገሩ እኔ ሲጀመር ጴንጤም ኦርቶዶክስም ምናምን ችግር የለብኝም ደግሞ ማለት ጀመር። አሁን ቆይ አሁን ፕሮቴስታንት መቼ ነው የተጀመረው? እኔ በእንደዛ አይነት ነገር አላምንም። መቼ ተጀመረ ማለት ፕሮቴስታንቲዝም የጀመረበት ጊዜ የለም ብለህ ነው የምታምነው? ትላንትና ይጀምር ከፈለገ እኔ ምንም እሱ ነገር አያሳስበኝ። ትናንት የጀመረ ክርስትና አለ እንዴት አለ? ትናንት ክርስትና
ትላንት ይምጣ ነገም ይምጣ፣ ግን በኢየሱስ ክርስቶስ ላይ ፎከስ ያደረገ እምነት ካለ እኔ ሃይማኖት ለእኔ ተራ ነገር ነው። ሃይማኖት ተራ ነገር ነው። ትናንት ከመጣ ሲጀመር ክርስትና አይደለም እያልኩ እኮ ነው። ሐዋርያ ቅዱስ ጳውሎስ እኛ ከሰበክነው የተለየ ማለት ትናንት ከመጣ ስለዚህ ሐዋርያ ቅዱስ ጳውሎስ የሰበከውን ትምህርት አይደለም ይዞ የመጣው ማለት ነው። ጳውሎስ ሃይማኖትን ነው የሰበከው፣ ኢየሱስን ነው የሰበከው ማለት ሃይማኖት ማለት ምን ማለት ነው እንዴ? ሃይማኖት ማለት እኮ ማንም ተራ ሰው ያመጣው ሰው ያመጣ እኮ ነው። ኢየሱስ እግዚአብሔር የሰጠው ሃይማኖት አለ። ሰው ያመጣው ነው ሃይማኖት። ሃይማኖትን ሰው ነው ያመጣው። ይሄ ሁሉ ሃይማኖት እግዚአብሔር ቆይ መጽሐፍ ቅዱስ ልክፈትልህ። አሁን ዝም ብለህ አሁን መጽሐፍ ቅዱስ ራሱን አትቀበልም ማለት ነው። ሰው ነው ያመጣው ወይስ ጌታ ራሱ ነው የሰጠው ሃይማኖት? ይሁዳ የሰጠው ሃይማኖትን አሳየኝ። ይሁዳ መልእክት ምዕራፍ 1 ከቁጥር 3 ላይ እንዲህ ይላል፣ ወዳጆች ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለው ይላል ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት። ምንድን ነው የሚለው? ለቅዱሳን ለማን የተሰጠው? ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት። እሺ ማን ነው ሰጪው? እንድትጋደሉ ይላል። እሺ ቀጥል። ማን ነው የሰጠው ነው ጥያቄ። ማን እንደሰጠው አንተ አምባዛ ያንደምበው አንተ አዴ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ይላል። አንድ ጊዜ ፈጽሞ ለቅዱሳን የሰጠው ማን ነው ነው እኮ ጥያቄ። ሃይማኖት ማን እንደሰጠ እርግጠኛ አይደለም። እግዚአብሔር ኢየሱስ ሰጠ ልትነኝ ነው። እዚህ ጋር ተሰጠ እያለ እኮ ነው። መጽሐፍ ቅዱስ አትቀበልም እንዴ? ቅድም መጽሐፍ ቅዱስ ተቀበላለሁ ስትል አልነበር እንዴ? እሺ እግዚአብሔር ሰጠ ልበል። የተኛውን ሃይማኖት ነው የሰጠው? ማን ነው? እሺ ስለዚህ እግዚአብሔር ነው ሃይማኖትን የሰጠው? አይ እኔ እሺ እግዚአብሔር ሰጠ ብዬ ልቀበልና የተኛውን ሃይማኖት ቆይ እንጂ ልበላ አትበል እንጂ መጽሐፍ ቅዱስ የሚለውን ተቀበል መጀመሪያ። አንድ ጊዜ አይ ለምን መሰለህ? እሺ ከላይ ሃይማኖት ማን ነው የሰጠው? ቆይ ማን ነው የሰጠው ሃይማኖት? ሃይማኖት ማን እንደሰጠ እንዲያውቅ እኮ ከላይ ከምዕራፍ 1 ጀምረህ ብታነብልኝ እኮ ነው የምገባኝ። አሁን ዝም ብለህ ምዕራፍ 1 እኮ ነው ሲጀመር፣ አንድ ምዕራፍ ነው ያለው በነገራችን ላይ የኢየሱስ ክርስቶስ ባሪያ። እሺ ይኸው ላንብብልህ። የኢየሱስ ክርስቶስ ባሪያ የያዕቆብም ወንድም የሆነ ይሁዳ በእግዚአብሔር አብ ተወደው ለኢየሱስ ክርስቶስም ተጠብቀው ለተጠሩ ይላል ለተጠሩ ምሕረትና ሰላም ፍቅርም ይብዛላችሁ ይልና ወዳጆች ሆይ ይላል ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለው ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ ይላል። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ይላል። እሺ ለቅዱሳን አንድ ጊዜ ፍጹም አድርጎ የሰጠው ማን ነው? እግዚአብሔር ነው። በቃ በዛ። ስለዚህ ሃይማኖት ከሰው የሰው ሳይሆን ሰው ያመጣው ሳይሆን እግዚአብሔር ራሱ የሰጠው ነው ይላል። ቆይ ስንት ጊዜ ይላል? አንድ ጊዜ አንድ ጊዜ ነው የሚለው። ያው ቁጥር 3 ላይ አንድ ጊዜ ከዛ ደግሞ ፈጽሞ አይደል? አንድ ጊዜ ይላል። በቃ ጎበዝ። ስለዚህ ሃይማኖት ቆይ አትቸኩል ይሳቅ፣ የትም አንሄድም። ኦኬ። ስለዚህ ቅድም ምን ብለህ ነበረ? አይ ሃይማኖት እኮ ሰው ያመጣው ነው ብለህ ነበር አይደል? ኦኬ አው ብያለሁ። ስለዚህ እስቲ የእግዚአብሔር ቃል ሃይማኖት እግዚአብሔር ነው የሰጠው ስለሚል ይቅርታ እስቲ በል። እሺ ይቅርታ። ጎበዝ ይሳቅ። ስለዚህ ሃይማኖት እግዚአብሔር ራሱ ለቅዱሳን ነው የሰጠው። ለቅዱሳን የሰጠው ስንት ጊዜ? አንድ ጊዜ አይደለም? መቼ ነው የተሰጠው? አይደለም አንድ ጊዜ ነው። መቼ እንደሆነ መቼ የሚል እዚህ ጋር የለም። ያው እኔ ያየው እኮ ነው መጽሐፉን። እግዚአብሔር እየተባለ ያለው ክርስቶስ ነው አይደል? ኦኬ አይደል ነው? አዎ የስ ጎበዝ። ስለዚህ ክርስቶስ ለሐዋርያቶቹ የገለጠው ትምህርት አለ። ያ ትምህርት ነው ለቅዱሳን ፈጽሞ አንድ ጊዜ የተሰጠ ሃይማኖት እያለ ያለው። ስለዚህ ክርስቶስ አንድ ጊዜ ሰጥቶታል። ከዛ ያ ትምህርት እስከ ዓለም ፍጻሜ ድረስ ይቋረጣል ወይስ አይቋረጥም? አይቋረጥም። ጎበዝ። ስለዚህ ቅድም ግን ምን ብለህ ነበር መሰለ ይሳቅ? ትናንትና ቢመጣ ችግር የለብንም ብለህ
አሁን ኢየሱስ ላይ ዛሬም ቢመጣ ብላ አሁን በዚህ ቦታ ላይ እኔ ሃይማኖት የምትለው ነገር ይቅርታ አድርግልኝና ሃይማኖት የምትለው ነገር እችን መጽሐፍ እኔ አንብቤያታለሁ። ተጋደሉ የሚለው ሃይማኖትን አሁን ተጋደሉ አለ ይሁዳ ለሰዎች የጻፈ ማለት ነው። እና ሃይማኖትን ለማስጠበቅ ነው የኢየሱስን ትምህርት ለማስጠበቅ ነው ተጋደሉ ያለው። አሁን ሃይማኖት ሲባል አንድ እምነት ተቋምን በመወከል ነው የተናገረ ያለው። አዎ አንዲት የክርስቶስ ትምህርት የያዘች ቤተክርስቲያንን እየተናገረ ነው። ባይዘው ሃይማኖት ማለት የክርስቶስን ትምህርት ማለት ነው። ለምሳሌ ሃይማኖት ማለት ለምሳሌ ባይዘው እምነት አሁን ሙስሊሞችም ያምናሉ፣ አንተም ታምናለህ፣ እኛም እናምናለን። አሁን የሚለየን ምንድን ነው? በሃይማኖት ነው፣ ለቅዱሳን በተሰጠው ሃይማኖት። ሙስሊሞች አሁን አምላካቸው ጥያቄ አለኝ። ማናት እሷ? ጎበዝ እኔ የኦርቶዶክስ ነች ብዬ አምናለሁ። አንተ ማነች ብለህ ነው የምታምነው? ማስረጃ ስጠኝ። ኦርቶዶክስ መሆኑን በምን አወቅ? ጎበዝ ኦርቶዶክስ መሆኑ የሚታወቀው ትክክለኛው ሃይማኖት የሚታወቀው በሁለት መንገድ ነው። ትክክለኛይቱ ቤተክርስቲያን ወይም ትክክለኛው ሃይማኖት ኦርቶዶክስ ነው ወይስ ሌላ ቤተ እምነት ነው የሚለው የሚታወቀው በሁለት መንገድ ነው። አንዱ በሐዋርያዊ ስልጣን ወይም ደግሞ ክርስቶስ የሰጣቸው ስልጣን አለ ለሐዋርያቶቹ ማለት ነው። ያ ሳይቆራረጥ የያዘች ቤተክርስቲያን ካለች፣ ሁለተኛ ደግሞ ትክክለኛ ክርስቶስ ያስተማረውን ትምህርት የያዘች ስትሆን ነው። ኦርቶዶክስ ሁለቱንም አጣምራ ይዛለች። ስልጣኑንም ትምህርቱንም ሁለቱንም ይዛለች። ፕሮቴስታንት ስልጣኑንም ትምህርቱንም አልያዙም ሁለቱም። ምክንያቱም ፕሮቴስታንቲዝም የጀመረው በ1517 ነው። 1517 ስለዚህ 1517 የተሰጠ ሃይማኖት የለም። ሃይማኖት አንድ ጊዜ ነው፣ ፈጽማ ነው። መቼ ነው የተሰጠችው? በክርስቶስ ነው የተሰጠችው። የፕሮቴስታንቲዝም ትምህርት ግን በ1517 ጅማሬ አለው። ከዛ የጴንጤዎች ደግሞ ጭራሽ የባሰ ነው። መቼ ነው? በ1901 እስከ 06 አካባቢ። በስንት አልኩኝ? በ1901 ፔንቴኮስታል ሙቭመንት ብለው ትምህርቶች ያመጡት መቼ ነው? በ1901። ስለዚህ ፕሮቴስታንቲዝም ሊሆን እንደማይችል የታወቀ ነው። አስወጣው ዝም ብለህ። ፕሮቴስታንቲዝም ሲጀመር ሃይማኖትም ሊሆን አይችልም፣ እምነትም ሊሆን አይችልም። ታዲያ ምንድነው? ሙቭመንት ነው ወይም ደግሞ እንቅስቃሴ። ታው ግን ታው አዎ እንደዛ ነው። እሺ ታው ይባል። ፕሮቴስታንት ምንም በል እኔ እሱ ግድ የለኝም። አሁን እኔን የምትለው ነገር ምንድን ነው? አሁን አንዲቷ ሃይማኖት ለምን ክርስቶስ የሰጣትን አንዲቷን ሃይማኖት ለምን አትቀበልም እያልኩ ነው። እንደዛ ነው የምትለኝ? ክርስቶስ አልሰጣችሁም፣ ክርስቶስን አልሰጣችሁም ያልኩ እኮ ነው። ቆይ እሺ ተሚቀጥል አይደለም ላወራ አይደለም። አሁን እያስወጣችሁ ያለው ኔትወርክ ይመስለኛል ወይም እንትን ይመስለኛል። ቀሲስም አንድም ወንድም እኩል ስለሆነና እሱን እንድታቁልኝ ነው። ቀጥል ባል ይቅርታ ወርደው ነው እንደ ኦኬ እሺ ይሳቅሻ እሺ የሰማው ነው። እኔ አሁን አንተ የምትለው ነገር ማለት ነው ለምን ሃይማኖት አትቀበልም ያልከኝ ነው። ጌታ ለምን አትቀበልም ብትል ነው ደስ ምለኝ። እኔ አሁን ሃይማኖት ለኔ አሁንም ብትል የፈለገ ነገር ብትለኝ ሃይማኖት ማለት ውይይቱ በክርስቶስ ላይ ያለ እምነት ማለት ነው። ወንድሜ ሲያንዴ በክርስቶስ ይወለ ለምንድን ነው እኛን የማታስገቡን? ቆይ አሁን ለዚህ አንድ አጭር መልስ ለመልስለት በቃ መንጻፍ ልስ ይመስላል። ለምን አታረገው? ወደ መንገድም ውጣ፣ የቀደመችዋን መንገድ ጠይቅ፣ በዛም ተመላለስ፣ ለነፍሱ ረፍታ። አንዴ ከይቅርታ ጋር ቆይ እንጨርስና አንተ አንዴ ለመልስለትና ልውረድ። አንተ እኮ አንተ ብቻ መላሽ ወርክና የሆነ ልጁ ግራ ተጋባ እኮ በቃ። እስቲ አወያይ ምን መሰለህ የቀደመችው በጣም ጥሩ በቃ አንዴ ልመልስለት። ምን መሰለህ የቀደመችው መንገድ ጠይቅ፣ በዛም ተመላለስ፣ ለነፍስም እረፍት ታገኛለህ ይላል መጽሐፍ ቅዱስ። እረፍት የምታገኘው ወንድም በናዝሬቱ ኢየሱስ ክርስቶስ በማመን ነው ሆነች ለማለት አንዳንድ ቆይ ልንገርህ ቆይ አንዴ ስማኝ። አንድ ደቂቃ ነው፣ እኔ ብዙ አልቆይም፣ እወጣለሁ። የትኛው ነው ላልከው ነገር ለመለስ ነው። ቅድማ ለምሳሌ ስለ መጽሐፍ ቅዱስ የትኛው ነው የመጽሐፍ ቅዱስ ብቻ ነው ምናምን ብለህ ብዙ ያወራው ነገር አለ። እሱ ጋር ለምሳሌ ምን መሰለህ? እሺ ቀጥል አውራ። ይዋዲ አለውኝ አይደል?
አለ ተሚ ቀጥሉ። ሰው የሚያስወጣው የሚያስወርደው ኔትወርክ ነው። ቀጥሉ። አሼ አሁን አሼ ነው ጥፋተኛ ወይስ ምን ሆነ ነው? አሼ እስቲ ቆይ ጨርስና በጣም ቸኩሏል። ስህተት የሌለባት ነው። አንድ ለመናገር የፈለግኩት ነገር አለ። እኔ መሰለህ እኔ ትንሽ እንዳንተ ነበርኩም ፕሮቴስታንት ውስጥ ኦልሞስት ለ12 ዓመት የነበርኩ ነኝ። ነገር ግን ሳይገባኝ ነው 12 ዓመት ከዛ በፊት ነበር አስተምሮ ማንም አስተምሮ እንደፈለገ ነው መሆን የሚችለው። ምክንያቱም ዮናታን እኮ ከ5 ዓመት በኋላ እኮ ክርስቶስ የድንግል ማርያም ስጋ አልተዋሃደም ብሎ ከ5 ዓመት በኋላ እኮ ምንድነው ተዋህዷል ብሎ የተናገረበት ነው። ኦርቶዶክስ ቤተክርስቲያን ይህንን ብትናገር የዛኑ ቀን ነው የምትወገዘው ወይም ትምህርትን አስተካክል የምትባለው። ስርዓትና ህግ አላት። እኔ አሁን ባይዞ እኔ ወንድሜ እኔ አሁን ዮናታን የምትለው እዩ የምትለው ዋን የምትለው እኔ እነዛን አልሰማቸው። አይ ሲነካባት ወደውም እሱ አባባል ነው። አሁን ነገር ቢነካ ከእግዚአብሔር ቃል ይልቅ የእሱን ቃል ነው የምሰማው። አንድ ነገር ልንገርህ፣ አንድ ጥያቄ ልጠይቅህ። እዛ ሰው አይደለም ወንድሜ እኔ እለያለሁ። አንድ ጥያቄ ልጠይቅህ። እሺ አንድ ጥያቄ ልጠይቅህ። መጽሐፍ ቅዱሳዊ ነው። ኦኬ የያዕቆብ መልእክት፣ የይሁዳ መልእክት፣ እቺን ብቻ መልስልኝና ከዛ በኋላ በሰፊ እንወራለን። ምናልባት የያዕቆብ ወንድም የይሁዳ መልእክት ምን ይመስላል? ከአዳም ጀምሮ 7ተኛ የሆነ ሄኖክ ይላል፣ እነሆ ጌታ በሁሉ ላይ እንዲፈርድ በኃጢአተኞችም ስላደረጉ ስለ ኃጢአተኞች ስራቸው ሁሉ አመፀኞች ኃጢአተኞችም በእርሱ ላይ ስለተናገሩ ሁሉ ስለ ጭከና ነገር ስለ ኃጢአተኞችም ሁሉ እንዲወቅስ ከአእላፍ ቅዱሳን ጋር መጥቷል ብሎ እንደዚህ ትንቢት ተናገረ ይላል። ይሄ ትልቅ ነገር ነው። በቃ አሁን ይሄ ሌላ ቦታ አለ ምናምን ሳይሆን ይሄንን ትንቢት የምናገኘው በመጽሐፍ ቅዱስ 66 ውስጥ አይደለም። ይሄንን የምናገኘው 80 አሃዱን ነው። 80 አሃዱ ውስጥ ነው የምናገኘው። አንተ ይሄንን ትንቢት ከ66 ውስጥ አሁን አግኝተህ ከተናገርከኝ አሁን ይሄ ሁሉ ሰው ባለበት ውስጥ እኔ አንተን እምነት እቀበላለሁ። ኦርቶዶክስ እያንዳንዷ እምነት ይኸውልህ፣ እያንዳንዷ የምትናገረው እያንዳንዷ ስርዓታ እያንዳንዷ ይኸውልህ በቤተክርስቲያኑ ኢቭን ከመግቢያው ከቤተክርስቲያኑ ከቅጽሩ ገብተህ እስከ ጫፍ ድረስ ያለው ክርስቶስን የሚሰብክ ነው። ዛሬ እኮ እኛ እኮ ይኸውልህ አንድ ስለ መጽሐፍ ቅዱስ ካኖናይዜሽን ነው እንደምታወሩት? ቆይ በአንድ ርዕስ ለምን አታወራው? ስለ ቤተክርስቲያን ከሆነ ኧረ ቤቱን ልምራው እንዴ? ምን ሆናችኋል? ሚውት አድርጉላችሁ። አሸናፊት ቤተ እምነት ነህ አሸናፊ እኔ ነው። አዎ የት ቤተ እምነት ነህ? እኔ ኦልሞስት የተወሰነ ዓመታት ፕሮቴስታንት ነበር። ከአሁን በቅርብ ነው ኦርቶዶክስ ሆኜ የተመለስኩት። ኦልሞስት 4 ዓመት ምናምን ነገር ሆነኛል። መልካም እኮ ኦርቶዶክስ 12 ዓመታት በዛ። መልካም ኦርቶዶክስ ከሆንክ እኮ ኦርቶዶክሳዊ ወንድማችን ይዋድ እያስተማረ ነበርና መቸኮሉ መግባቱ ለምቢባል ይዋድ እያስተማረ እየተናገረ እያለ ነው ጣልቃ የገባውና ይዋድ ነው መጨረስ ያለበት። መምጣት ደስ ይላል። ዌልካም፣ እንኳን ደህና መጣ። ትንሽ ሰፋና የሆነ ለሁሉም ጊዜ እንዲሰጥ የሚል ነው። ይቅርታ ሰፋም ጠበበም በሚገባው መልክ በአግባቡ እያስተማረ ነው ያለው። ኦኬ ይቅርታ፣ በቃ ሰላም እንደሩ። እሺ በቃ እኛ አዳማጮች ካልደከመን እያስተማረ ያለውን ነገር እንትን ካላለን ልክ አላደረክም። ለዛ ነው ተመስገን ደደብነቶ ያውራ ነኛው ዳይ ደደብ ነኛው ለጌታ አልምትሳደበው። መልካም ይዋድ ጨርሳችኋል? ኦኬ ይዋድ ቆይ አንድ ጥያቄ አለኝ። ተሜ ቆይ ቃዶሽ ሚውት አድርግ በፈጣሪ። ዝም ብለህ ገብተህ ታወራለህ አይደለም? አሁን ቅድም የጠቀስኩት ሚውት አድርግ። ኦኬ አንተ እድልና ተራ ሲሰጥ ብቻ ነው ማውራት የምትችለው። እሺ እዚህ ስንት ሰው ቁጭ ብሎ ሳያወራ አንተ ማንም አይደለም እኮ ገብተህ ዝም ብለህ የምታወራው ማለት ነው። ኦኬ ሶ ሚውት አድርግ። ከእሱ ጋር እንጨርሳለን። መታገስ ካልቻልክ እታች ወርደህ ታብታብ እያደረግህ ትቆያለህ ማለት ነው። እንደዛ ነው የሚሆን። ኦኬ
አሹ ኦር አሻ አይሮ ነው ስም አንተን አላልኩትም። ማለት አሁን ዋናው ዓላማችን ሰዎችን ማትረፍ ነው እንጂ የሆነ ተሚ አወራ እንትን አወራ የሚለው ፉክክር ውስጥ አይደለም። ወይም ደግሞ እድል እኔ ይሰጠኝ እኔ ላውራ እንደዛ አይደለም። ዋናው ኢንቴንሽናችን የሰው ነፍስ ማትረፍ ላይ ነው ፎከስ ማድረግ ያለብን እና ከይስሐቅ ጋር የተወሰነ ነገር እየተወያየን ነው። ያንን ሀሳብ ሲያልቅ ከዛ በኋላ ብትገባ ምንም ኖርማል ነበር። ግን ማለት ስለ አንዲቷ ሃይማኖት እያወራን ነበር። ያ ኦልሬዲ የመጽሐፈ ሄኖክ እኮ ቅድም አላውቀውም ክፍሉ ስላለ ዘለነዋል እና ያንን መድገሙ ምናምን አይ ቲንክ እንትን ሊል ይችላል። ወደ ዋናው እንትን ቅድም ስናነሳው የነበረው ሀሳብ እንመለስና የተወሰነ ብቻ ከይስሐቅ ጋር ሞር ፎሎ አደርግና ይስሐቅ በውስጥ ራሱ ብናወራ ደስ ይለኛል። እሺ አድርጌያለሁ። እሺ ወንድሜ ቅድም ያልኩህን አንድ ትምህርት ወይም ደግሞ አንዲት ቤተክርስቲያን ትክክለኛ ነች ወይስ ትክክል አይደለችም የሚለውን ለመለየት ሁለት ነገሮች ያስፈልጋሉ ብዬ ነበረ። ታስታውሳለህ? አንድ ሐዋርያዊ ስልጣን ወይም ደግሞ ክርስቶስ የሰጠውን ስልጣንና ሁለተኛ ደግሞ ምን አልኩኝ? የክርስቶስ ትምህርት መያዝ ብዬ ነበር አይደል? አሁን በፕሮቴስታንቶች ሐዋርያዊ ስልጣን ወይም ደግሞ ክህነት አለ። ካህናት ክህነት የሚባል ነገር እስቲ ክህነትን ዘርዝረህ ንገረኝ እስቲ ክህነት የሚባለው ነገር ምንድን ነው? እሺ ክህነት ማለት ወይም ደግሞ ተከነ ማለት አገልግሎት ማለት አገልጋይ ነው። ለምን ከኔ ጋር አታወራ? ልመልስልህ እኮ ችግር የለውም እና ከኔ ጋር አታወራ። እሱ ይጀምር። ይሄ ምን አይነት ነው? እኔ እሷን መሰለኝም እንጂ ፈጽመው አላስገባውም ነበር። በጌታ ቀጠል ይዋድዬ ከዛ ለቀሲስ ይላለው። እሺ ክህነት ማለት ምን መሰለ ይስሐቅ? ስልጣን ነው። ክርስቶስ ለሐዋርያቶቹ የሰጣቸው ስልጣን አለ። ያ ስልጣን ሁልጊዜ በቅብብሎች ነው የሚሰጠው ወይም ደግሞ የሚገኘው ስልጣኑ ማለት ነው። ሐዋርያቶቹ ክርስቶስ እፍ ብለው ስልጣኑ ሰጣቸው። ሐዋርያቶቹ ደግሞ ሌሎችን ሲሾሙ እጃቸውን በመጫን ነው የሚሾሙት ማለት ነው። ትክክል። በቃ ይሄንን ሹመት ታውቀዋለህ ማለት ነው አይደለ? እጅ በመጫን የሚሾመው ሹመት አውቃለሁ። በጣም አሪፍ። ስለዚህ ሐዋርያቶቹ ከእነርሱ ቀጥለው የሚሾሙትን እጃቸውን በመጫን ነው አይደለ የሚሾሙት? ልክ ነው። በጣም አሪፍ። አሁን ያንን ሰንሰለት ከሐዋርያት አሁን የእኛ ቤተክርስቲያን ከሐዋርያው ከቅዱስ ጴጥሮስ ጀምሮ አሁን እስካሉት ፓትርያርክ ድረስ ስልጣኑን ወይም ደግሞ ይሄንን እጅ የመጫን ስልጣን ሳይቆራረጥ መድረሱን እኔ ያሳያለሁ። አሁን የአንተ ቸርች ይሄንን ሐዋርያዊ ስልጣን ወይም ደግሞ እጅ በመጫን ሲቀባበሉት የመጡት ስልጣን ልታሳየን ትችላለህ? እኔ አሁን ላሳይ አልችልም፣ ግን እንደዛ አይነት ስርዓት እኛ ቀም አለ። ከየት እንደመጣ ከማን ያንን ስልጣን ከማን እንዳገኛችሁት ልታሳየን ትችላለህ? ከመጽሐፍ ቅዱስ ነው አይደለም? ከመጽሐፍ ቅዱስ አይደለም። ከሐዋርያቶቹ የስልጣኑ ምንጭ ክርስቶስ ራሱ ነው አይደል? ኦኬ። አዎ የምንጩ ባለቤት ክርስቶስ ነው። ስለዚህ የእናንተ ስልጣን የምርም ከክርስቶስ ተነስቶ አሁን ለመድረሱ አሁን ያለችው የመሰረተ ክርስቶስ ለምሳሌ አገልጋይ ሊሆን ካህን ምናምን አለን ካልክ ያ ካህን እንትናን ሾመ እያልክ አሁን ያለው ካህን ድረስ ማለት የአሁኑ ካህን ክርስቶስ ጋር ማድረስ ትችላለህ ስልጣኑ? የአሁኑን ካህን ወደ ክርስቶስ ጋር ለማድረስ ልታደርሰው ትችላለህ? እችላለሁ እንዴ? እስቲ አሳየና፣ ሰንሰለቱን ጠብቀህ አሳየን። እሺ አድርሰህ እስኪ አሳየን። ለምሳሌ አንድ ሰው የእግዚአብሔር በእኛ ነው፣ ያው በእናንተ ትንሽ ዲፍረንስ ሊኖር ይችላል፣ ግን በእኛ ነው ማስረዳይ። እንግዲህ በእኛ ስማና ያው አንተ የምትቀበላለህ ወይ ካልተቀበልክም ያው አትቀበልም። የሆነ በእኛ ያለው ነው ማስረዳ። ማስረጃ እኮ ነው የምታሳየን። አሁን ልታስረዳን ሳይሆን ማስረጃ እንድታሳየን ነበር። ማስረጃ በምን አይነት ነገር ነው ማሳይ ነው?
እንዴ ክህነቱ እንትና እጁን ጭኖ እንትናን ሾመ። ለምሳሌ ሐዋርያው ቅዱስ ጳውሎስ ጢሞቴዎስንና ቲቶን እጁን በመጫን ጭኖ ሾማቸው። ከዛ ጢሞቴዎስ ደግሞ ከሱ በኋላ የመጡትን ሽማግሌዎች እጅህን እየጫን ሹማቸው፣ ግን ተጠንቅቀ ሹማቸው ብሎ ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 4 ጀምሮ ጢሞቴዎስ ደግሞ ከሱ በኋላ ለሚተኩትን እጁን ጭኖ እንዲሾማቸው ሐዋርያው ቅዱስ ጳውሎስ ያዘዋል። ሰው እንደዛ እያለ የኛ አልኩ አሁን ያሉ ፓትርያርክ ታውቃቸዋል? የኛ ፓትርያርክ ታውቃቸዋል? ማን ነው ስማቸው? ኧረ ስማቸውን አላውቅም፣ ግን ያው በእይታ አውቃቸዋለሁ። አቡነ ማትያስን አታውቃቸውም? አውቃቸዋለሁ። አዎ እሳቸው ድረስ እኔ እንዴት እንትናን እየሾመ እንትና እጁን ጭኖ ሾመ እያልኩኝ ልክ አሁን ያሉት ፓትርያርክ ድረስ አሳይሃለሁ የኛ አልኩ። ያንተ እንደዛ አድርገህ ማሳየት ይችላል አይደለም? እኔ ክርስቶስ ጋር ልታሰው እንደማችል እናውቀዋለን። ቆይ መሰረተ ክርስቶስ ከተመሰረተች ስንት ዓመቷ ነው? መሰረተ ክርስቶስ ከተመሰረተች 53 ዓመት ምናምን ኦልሞስት ይሆናል ብዬ አስባለሁ። እንደዛ አስባል ሰምቻለሁ። አየህ ከ53 ዓመት በፊት መሰረተ ክርስቶስ የሚባል ነበር አልነበረም? ጎበዝ። ስለዚህ በቃ በዚህ ከ50 ዓመት ራሱ ማለፍ አትችልም ማለት ቢያንስ ሄድክ ከተባለ 50 ዓመት ነው ልትሄድ የምትችል። ሌላ ማለት ምናምን ነበር። ቆይ እልህ ይሳቅ እልህ እንድትገባ ወይም ደግሞ ልትበሳጭ ምናምን ሳይሆን እውነት እኔ ደግሞ ላሳይህ። ምክንያቱም እኔ እዚህ ስመጣ ለምሳሌ አሁን የተሻለ ነገር ማላውቀው ነገር ላውቅና እንትን ነው እንጂ እልክ እንትን መግባት ሌላ የኔ የበላይነት ለማሳየት ምናምን አይደለም። ጎበዝ። እሺ አሁን እኔ ላሳያ። ታዲያ እንደዛ ካልሆነ ላሳየ አይሻልም? እኔ የእኛን ቤተክርስቲያን ላሳይ። ምክንያቱ አንተ ልታመጣልኝ አችልም። አሁን እንደው ስላልተዘጋጀው ነው የሆነ ሰዓት በቃ የትኛው መቼም ተዘጋጅ። ከዛ በኋላ ከ50 ዓመት እንደው እኔ ክርስቶስ ጋር አድርሰው ምናምን ብዬ ጭራሽ ነው ማልጠይቅህ። ከ50 ዓመት አሳልፈ እንደው ከ50 ዓመት በፊት እንትና የሚባለው እንትናን ሾሞት ነው የመጣው ብለህ ራሱ እሱ ነገር እኔ ለምን እንትን ልበል? እሱን ነገር እኔ አላመጣልም። አሁን የእኛ ቸርች አሁን ጴንጤ የሚባሉት አሉ እንደዛ አደረጉ ያሉ በጣም እኛን ራሱ እዚህ ልታመጣ አትችልም እኮ እሱ እኮ ነው የምልህ። ስለዚህ ከክርስቶስ የጀመረ አይደለም ቤተክርስቲያን ስል በምክንያት ነው ማለት ነው። የእኛ በትንሹ ላሳይህ የኛ ከሁለት መጽሐፍ ነው ማሳይህ። እሺ ሙሉ ዝርዝሩን ለማየት ከፈለግ ያው ሐዋርያዊ ክህነታችን ወይም ደግሞ ይህንን ስልጣን ከማን ጀመረ? ጌታችን መድኃኒታችን ኢየሱስ ክርስቶስ። ከዛ ስንት ሐዋርያትን ሾመ? 12 ሐዋርያት አሉ ማለት ነው። ያ እኔን ከፍ ያው ተመልከት። እሺ ጌታችን መድኃኒታችን ኢየሱስ ክርስቶስ ከዛ 12 ሐዋርያት አሉ። እነሱ እጅ በመጫን ይሾማሉ። የኛ የኢትዮጵያ ነው አሁን ሞር ፎከስ አድርገን የምናየው። ሌሎቹም በተለያየ ሐዋርያት የተሾሙ ናቸው። እንደየ አብያተ ክርስቲያኖቹ በተለያዩ ሐዋርያት ሰንሰለታቸው ይቀጥላል ማለት ነው። የኛ በጴጥሮስ መንበር ነው የሚጀምረው። ጴጥሮስ ማርቆስን፣ ማርቆስ አንያኖስን፣ ቅዱስ ሜሊዮስን፣ አባ ክርዳኑን እያለ ይቀጥልና 20ኛው ሐዋርያ ወይም በ20ኛ ደረጃ የምናገኘው ቅዱስ አትናቴዎስ ሐዋርያ 325 ታስታውሳል። እንዲህ እየዘረዘርክ 20 ጳጳሳት አሉ። 20ኛው ላይ የምታገኘው ቅዱስ አትናቴዎስ ሐዋርያ ነው። ወይም ደግሞ ሐዋርያው ቅዱስ ሐዋርያዊ ይባላል። ሐዋርያዊ ቅዱስ አትናቴዎስ ወይም ደግሞ አሪዮስን ያወገዘው ሐዋርያ ማለት ነው። ኦኬ እሺ ታውቀዋለህ አትናቴዎስን? አትናቴዎስን ያው ሰምቻለሁ ብዙ ጊዜ፣ ግን በእርግጠኝነት አላውቀውም። ያው ብዙ ጊዜ ሰምቻለሁ። ስለ አሪዮስ ምንፍቅና ታውቃለህ? እኔ ኦርቶዶክስ ስላልነበርኩኝ በብዙም ይሄን ነገር ላውቅ አልችልም። ኤግዛክትሊ ትክክል። ኦርቶዶክስ ብቻ ነው ይሄንን ሊያውቅ የሚችለው። እሺ ወልድ ፍጡር ብሎ የጀመረ መናፍቅ ነው እና እሱን ያወገዘው ሐዋርያ ቅዱስ አትናቴዎስ ሐዋርያ አይደለም ሐዋርያዊ ይባላል። እሺ ዘን እሱ 20ኛ ጳጳስ ነው። ቅዱስ አትናቴዎስ ለኢትዮጵያ የመጀመሪያው ፓትርያርክ ይሾማል። ማን? አቡነ ሰላማ ከሳቴ ብርሃን ማለት ነው።
አቡነ ሰላማ ከሳቴ ብርሃን ደን የኮፕት ደግሞ ወይም የግብጾቹ ደግሞ ዲዮስቆሮስ ይቀጥላል። ከዲዮስቆሮስ ቀጥሎ ደግሞ ጢሞቴዎስ ሰከንድ እያለ ምናምን ይቀጥላል። አቡነ ቄርሎስ አራተኛ። ኦኬ ከዛ ያየው ነው እያየ ነው አይደል? 116ኛ ፓትርያርክ ቅዱስ ቄርሎስ ሲሪል ኦፍ አሌክሳንድሪያ ቅዱስ ቄርሎስ ማለት ነው። ከዛ የኢትዮጵያዎቹ አቡነ ባስልዮስ ኦኬ የመጀመሪያ ለመጀመሪያ ጊዜ ኦኬ ከአቡነ ሰላማ ቀጥሎ ለመጀመሪያ ጊዜ 117ኛ ጳጳስ ሆኖ ለኢትዮጵያ ተሾሙ። ከዛ አቡነ ቴዎፍሎስ፣ ከዛ አቡነ ተክለ ሃይማኖት፣ ከዛ አቡነ መርቆሪዎስ፣ ከዛ አቡነ ጳውሎስ፣ ከዛ 122ኛ ፓትርያርክ ወይም 122ኛው ጳጳስ ናቸው። ከጴጥሮስ ጀምሮ እየቆጠርክ መጣ 122ኛው በኢድ ወይም ደግሞ እጅ ተጭኖ ፓትርያርክ የሆኑ ማን ናቸው? አቡነ ማትያስ። አሁን ያሉት ጳጳስ አቡነ ማትያስ ናቸው። እንዲህ አድርገን ከክርስቶስ ተነስተን እዚህ መድረሳችንን ማሳየት እንችላለን። ከክርስቶስ ተነስተን እስከ ዓለም ፍጻሜም ደግሞ እንደምንቀጥል ማሳያ ነው። ይሄ ፕሮቴስታንቲዝም እዚህ አይደርስም። እዚህ አቡነ ባስልዮስ ጋር አይደርስም። እንደዛ አይነት ነገር የለም። ስለዚህ ስልጣናችን ራሱ ከክርስቶስ ከራሱ የመጣ እንደሆነ ማሳያ ነው። ዲቴይል እያንዳንዱ ዲቴይል ወይም ደግሞ 112ቱ ጳጳሳት ከፈለክ ደግሞ በተወሰነ መልኩ ከመዝን አምን የሚባል መጽሐፍ አለ። እሱ ነገር ተውና ወደ ሌላ ነገር ግባኝ። እሱ ነገር አሁን የምትለው ነገር እኔ አሁን ላሳይ ያንተ ነገር ያየው ነው ትክክል ነው። በቃ ተው ሌላ ነገር በቃ እሱን ላሳይ ነው። ስልጣኑ ከክርስቶስ እንደመጣ የኛ አንድ ማሳያ ነው። ሁለተኛ ደግሞ ትምህርት ብያለሁ። ትምህርቱ በጣም ሰፊ ስለሆነ ይሳቅሻ ብዙ ሰዓትም ስለወሰድን ምን እናደርጋለን መሰለ? ትምህርቶቹ ከሐዋርያቶቹ ከራሳቸው የተሰበኩና የሐዋርያት የራሳቸው ለምሳሌ የቅዱስ የዮሐንስ ወንጌል የጻፈው የቅዱስ ዮሐንስ የእሱ ተማሪ የነበሩት ፖሊካርፕና ኢግናሽየስ የተባሉ እነርሱ ከዮሐንስ ተምረው የጻፏቸው ዮሐንስ ወንጌልን የጻፉት ኖ የዮሐንስ ወንጌል የጻፈው ዮሐንስ አይደለ? ራሱ ነው። አዎ ዮሐንስ። እሱ ደግሞ ተማሪዎች ነበሩት አይደል? አዎ እነማን ናቸው ነበሩት የዮሐንስ ተማሪዎች? የዮሐንስ ተማሪዎች በጥቂቱ የሚታወቁ ሁለት ተማሪዎች አሉት። አግናጢዮስና ፖሊካርፕ የሚባሉ ማለት ነው። አግናጢዮስና ፖሊካርፕ። የዮሐንስ ራእይ ለሰባቱ አብያተ ክርስቲያናት የሚል አይተሃል? አላየሁም። ዮሐንስ ራእይን አላነበብከውም? ዮሐንስ ራእይ አንብቤያለሁ። ዮሐንስ ራእይን አንብቤያለሁ። እሺ ሰባቱ አብያተ ክርስቲያናት የሚላቸው ምን ነበሩ ታውቃቸዋለህ? አላስታውስም። እኔ አሁን ባይዞ ላነብ እችላለሁ፣ መጽሐፍ ቅዱስ አለኝ። ግን አሁን እንድታነበው እሰጥሃለሁ። ቆይ ከዛ በኋላ እነማን ናቸው እነዚህ ሰዎች የሚለውን በደንብ ተዘጋጅተህ ትመጣ እና በውስጥ እናወራለን እንዳልኩ። ከዛ ደግሞ እኔ አሁን መጨረሻ ድምዳሜ ላይ ስንመጣ አሁን ጴንጤ ላይ ወይ ፕሮቴስታንት ላይ ቆይ ላሳይ። መጀመሪያ አብያተ ክርስቲያናቶቹ ሰባቱ አብያተ ክርስቲያናት ይላቸዋል ዮሐንስ ራእይ ምዕራፍ 1 ላይ። እሺ ያው እዚህ ጋር ዮሐንስ ራእይ ምዕራፍ 1 ከቁጥር 20 ከቁጥር 20 ላይ እንዲህ ይላል፣ በቀኝ እጄ ያየኋቸው የሰባቱ ከዋክብትና የሰባቱ የወርቅ መቅረዞች ምስጢር ይህ ነው ይልና ሰባቱ ከዋክብት የሰባቱ አብያተ ክርስቲያናት መላእክት ናቸው ይላል። የሰባቱ አብያተ ክርስቲያናት መላእክት ናቸው። ሰባቱ መቅረዞች ሰባቱ አብያተ ክርስቲያናት ናቸው ይላል። ሰባት አብያተ ክርስቲያናት አሉ፣ መንበር ማለት ነው። ሰባት መንበሮች ነበሩ። የሰባቱ መንበሮች ደግሞ ጳጳሳት። መላእክት ማለት መልአክ የተባለው ባይዞ አለቃ ማለት ነው። እዚህ ሊትራሊ ስፒሪት የሆነ መንፈስ ማለት አይደለም። ምክንያቱም ሰባቱ ቤተ ክርስቲያናት የሰባቱ አብያተ ክርስቲያናት መልአክ የተባሉ ያው
በኤፌሶን ወዳለው ወደ ቤተ ክርስቲያን መላከ። የመጀመሪያዊቱ ቤተ ክርስቲያን ኤፌሶን ይላታል እያለ እዚህ ጋር ደግሞ በሰምርኔስ ወዳለው ወደ ቤተ ክርስቲያን መልአክ ይላል። ሰምርኔስ የተባለ ሰምርኔስ የምትባለው ቤተ ክርስቲያን ጳጳስ ወይም ፓትርያርክ የነበረው ወደ እሱ የተጻፈ መልእክት የተላከ መልእክት ማለት ነው። ያው የቤተ ክርስቲያን መልአክ የተባለው የቤተ ክርስቲያኒቱ ፓትርያርክ አለቃ መሪ ማለት ነው። ኦኬ ሶ የሰምርኔስ ቤተ ክርስቲያን መልአክ ወይም አለቃ የተባለው ማን ነው ብለህ አጥንተህ ትመጣለህ። ኦኬ የኤፌሶን ቤተ ክርስቲያን መልአክ የተባለው ማን ነው? የኤፌሶን፣ የፊላደልፊያ በጣም ብዙ እንትኖች አሉ። የአንጾኪያ ኦኬ ጳጳሳት የተባሉ እነማን ናቸው የሚለውን አጥንተህ ትመጣና ከዛ በሰፊው የነዚህ ጳጳሳት አስተምሮ የነዚህ ትምህርታቸው ደግሞ ምን እናደርጋለን ማለት ነው እናያቸዋለን። በእግዚአብሔርም የተመሰገኑ እንትኖች ስለሆኑ ጳጳሳትም ጭምር ስለሆኑ ማለት ነው። የእነሱ ትምህርታቸው ምን ብለው ከዮሐንስ ተማሩ፣ ምን የሚለውን ትምህርት ነው ከደቀ መዛሙርቱ ከሐዋርያቶቹ የተቀበሉት የሚለውን በውስጥም በሰፊ እንሄዳለን። አንተም እንዳልከኝ የመሰረተ ክርስቶስ እንዲህ ብለን እናምናለን፣ እንዲህ ብለን እንጸልያለን ያልካቸውን ጽሁፎች ይዘህ ትመጣና አሁን አሳያለሁ። እሑድ እንደውም አሳያለሁ። እሑድ ላይ የምትገባ ከሆነ ወይ በቦክስ ልክላለሁ። ከዛ በጣም ደስ ይለኛል። እና ከዛ ውጪ አሁን ስለ ጴንጤ የምትለው ነገርና ወይ አታምኑም ወይ ይሄን ታምናላችሁ የምትለው የምጠይቀኝ ነገር ካለ ልመልስልህ ይችላል። ያው ኦልሬዲ አሁን ብዙ ሰዓትም ስለወሰድን ይሰጥ ለሌሎቹም እድል እንድንሰጣቸው በውስጥም እንዳልኩ ፎሎ አድርገኛል አይደል? አድርጋለሁ። አንድ ነገር ምለው ተመድ በጣም ይቅርታ ባይዘው እኔ አቴንሽንን ለመሳብ ነው ልገባ ስለፈለኩ ነው። እሺ ቅድም ሌባ ያልኩ የዋጅም ቃልዮት ያሰማልን ወንድማችን የዋጅ ክርስትና ማለት ይሄ ነው። ውዶች እናንተ የተወደዳችሁ ውድ ክርስቲያኖች ቅድም ላይ የዋጅ እንደዚህ ነው ወንጌል መስበክ ስላለበት ረዥም ሰዓት የያዘውና ይሄንን ነገር ተረዱ። አንዳንድ ጊዜ ገስ ላይ የምትገቡም እንትን የምትሉ ይስሐቅ እናመሰግናለን። ጥያቄ ካለ ኤኒታይም ሳትሳደብ ተሜ መጥቻለሁ ብቻ በለኝ አስገባሃለሁ። ጥያቄ ካለ እኔ ጋር አንድ ጥያቄ ካለ እቀበልሃለሁ። ከሌለ ግን ተሜ ያልክበትን ጥያቄው ይሄ ለአንተ መሰረታዊ ኦርቶዶክስ ለመሆን የሚጠቅም መሰረታዊ የሆነ ጥያቄ ከሆነ ጠይቅ። ካልሆነ ግን ይዋድ እንዳለ እሁድ ዕለት ስትመጣ መነጋገርና መማር ይቻላል። ኦርቶዶክሳውያን ለመሆን ምንም ጠይቀው ጥያቄ የለም። እኔ ተመተም ያልኩ ያው ቅድም ሌባ ያው ሰውን ተሳድቤ አላቅም። ያው ብዙ ጊዜ አቴንሽን ለመሳብ ነው እንትን ያደረኩት። ያው ተሳክቶልኛል። እንደዛ ካላልክ ስለማታስገባ ብዬ ነው። ያው እንደ ሀሳብ ተሳክቶልኛል። ያው ይቅርታ ሊል ነው የምፈልኩት። ያው እኔ ተሳዳቢም አይደለሁም። ያው ለአቴንሽኑ ብዬ ነው። እሺ እኔ ይቅር ብያለሁ። ምንም አይነት ጥያቄዎች ካሉና እናመሰግናለን። ፎሎ አድርጌያለሁ። እመጣለሁ። ሌላ ቀን ያው ተዘጋጅቼ እመጣለሁ። እሺ እኔ አባት። እሺ አመሰግናለሁ። እሺ